በሰሞኑ የትንቢት ጥናታችን ላይ ትኩረት ያደረግነው አንድ ነገር ላይ ነው። የብሉይ ኪዳን ነቢያትን የተኳቸው የአዲስ ኪዳን ሐዋርያት ናቸው እንጂ የአጥቢያ ነቢያቶች አይደሉም ብለናል። ታዲያ መጨረሻ ላይ አንስተን ይሄርነው ጥያቄ ምን የሚል ነው? የብሉይ ኪዳን ነቢያትን የተኳቸው የአዲስ ኪዳን ሐዋርያት ከሆኑ የቸርቾቻችን ነቢያቶች የብሉይ ኪዳን አይነት ነቢያትም አይደሉም፣ ትንቢታቸውም የነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል አይነት ትንቢት አይደለም። ያን የማያሟላውን ሶስት ነገር አንስተናል። እነዛ ቀጥተኛ ሪቨሌሽን ያላቸው፣ እዚህ ጋር ግን በመንፈስ ቅዱስ የሚመጣውን ሪፖርት ነው የምታቀርበው። ያኛው ቀጥተኛ በአፉ ላይ የሚቀመጥ ቃል ነው እና የእግዚአብሔር አፍ ሆኖ ነው የሚያገለግሉት። እዚህ ቀጥተኛ የቃል መገለጥ ማንም ሰው ሊያመጣ በዚህ ዘመን አይችልም። ከሁሉ በላይ ግን እነዛ ቃላቸው ቅዱስ መጽሐፍ ነው። ምዕራፍ 9 ቁጥር 3 እየተባለ ይጻፋል። በአጥቢያም ያለው ወንድማችን ግን የሚናገረው ትንቢት የመጽሐፍ ቅዱስ ክፍል ሊሆን ፈጽሞ አይችልም። ጭራሽ እንደውም በመጽሐፍ ቅዱስ ስልጣን ስር ሆኖ ይዳኛል፣ ቼክ ይደረጋል። በአጥቢያ ያለን ትንቢት ጳውሎስ ምን ብለዋል? ይናገሩ ነቢያቶች ወይም ትንቢት ያለው 2-3 ሆኖ ሲናገሩ ሌሎቹ ይለዩአቸው ወይም ጀጅ ያድርጉት ወይም ይሄን ነገር ቼክ ያድርጉት እንጂ ዝም ብሎ በተነገረ ቁጥር አሜን አሜን ብላችሁ ጮሁ አይልም። ሲናገሩ ይመርምሩት ይፈትሹት ይላል። በሌላ ቦታ ደግሞ ትንቢትን አትናቁ፣ ነገር ግን ሁሉን ፈትኑ፣ መልካሙን ያዙ ይላል። ሁሉንም የምንቀበለው አይደለም ማለት ነው። አንዳንዶች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ስለዚህ መንፈስ ከወዴት እንደሆነ ምን አድርጉ መርምሩም ይላል እና ዝም ብለን የምንቀበለው አይደለም የአዲስ ኪዳን ትንቢት። የብሉይ ኪዳን ነቢያት ግን ስልጣን ያለው ቃል፣ ቀጥተኛ መገለጥና ያን ቃል አለመቀበል ነቢዩን ሳይሆን እግዚአብሔርን ራሱን አለመቀበል ስለሆነ ቅዱስ መጽሐፍም ሆኖ የሚጻፍ ስለሆነ ከፍታው፣ ስልጣኑ፣ የሚገለጥበት መንገድ ወዘተ ከአጥቢያ ትንቢት ጋር አይገናኝም ነው ስናጠና ይቆያል። ስለዚህ አንድ ነገር ደምድመን እናልፋለን። ያ ምንድነው? በአጥቢያ ቤተ ክርስቲያን ውስጥ ያሉትን በጸሎት በአምልኮ በወዘተ ጊዜ የሚመጡትን ለማነጽ፣ ለመምከር፣ ለማበረታታት የሚመጡ ትንቢታዊ ጸሎቶችን፣ ትንቢታዊ ቃሎችን ወዘተ የመጽሐፍ ቅዱስ አይነት ስልጣንና ተናጋሪውም የመጽሐፍ ቅዱሱ አይነት ነቢይ ነው ብለን እንዳናምን መጠንቀቅ ይኖርብናል ማለት ነው። ለዚህ ማናቸውም ሰው ነቢይ እንትና አታሎኝ፣ ነቢይ እንትና ዲሲቭድ አድርጎኝ፣ እንትን ብሎኝ አጭበርብሮኝ የሚል ሰው ሁሉ ትልቁ ችግሩ ነቢይ በቀለን እንደ ነቢዩ ኢሳይያስ በማየቱ ወንድማችን የሚያወራውን ትንቢት እንደ ሕዝቅኤል አይነት ትንቢት ነው ብለን የማሰብ ችግር ነው። ቀድሞ ግን ተነግሮናል። ስልጣን የለውም ቃላቸው፣ የሚመረመር ነው፣ ቼክ የሚደረግ ነው። ኪዳናዊ ካልሆነ ይጣላል፣ ከቃሉ ጋር የሚጋጭ ከሆነ ይጣላል፣ ራሱ ከአንተም ጋር የሚጋጭ ከሆነ ይጣላል። እዚሁ ከተማ የተነገረ አንድ ትንቢት ቪዲዮ እያየው ነበር። ባጭር እና 5 ተናግሮ 5 ይፎርሻል። እኔ የሚገርመኝ ሰው እዛው ቆሞ ግን ይቀጥላል። 5 ካጋሮ ነው የመጣሽው? ኧረ አይደለም። ካጋሮ ነው? አይደለም። 2 ሚስት ነው ያለ? ኧረ ወዳጄ እኔ እንግዲህ እንትን ነው ፈልገህ ምታ ነው። አንዳንዴ እኮ እንደው አለ ገማች እንኳን 6 ገምቶ አንድ አይስትም። 6 ነገር አውርተ 6ቱም 0 ይሆንበታል። ሰው ግን በዛው ይቀጥላል። እንደዛ ይሆናል። ያ ሰውዬ ግን አይጠየቅም፣ አይመረመርም፣ ዝም ብሎ ይቀጥላል። ለምን? ነቢዩን በመፍራት ወይም ደግሞ አይ ከኛ ችግር ቢኖር ነው ነቢዩ የሆነ ነገር በሚል ነው። ወደ ዋናው ርዕሴ ልምጣ። ዛሬ የምናጠናው ክፍል የኦሪቱን ነቢያት ኢየሱስ በሐዋርያት ከተካቸው በእኛ ነቢያቶች ካልተካቸው የአዲሱን ኪዳን ሐዋርያት ጌታችን ኢየሱስ ለምንድን ነው ታዲያ እንደ ነቢዩ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ነቢዩ ጴጥሮስ፣ ነቢዩ ጳውሎስ ብሎ ማይቀጥለው? ያንኑ ስያሜ ለምንድን ነው ለሐዋርያቱ ማይሰጠው? ለምን አዲስ ስም ማውጣት? ለምን ሐዋርያ ማለት አሰኘው ጌታ? ለምንድን ነው በቃ እነ ኢሳይያስም ኤርምያስም ሕዝቅኤልም ስልጣናቸው፣ ቁመታቸው፣ ልካቸው እዛ ደረጃ ከሆነ የሐዋርያቱም ስልጣን ቁመት ልክ በዛው ነቢይ ብሎ ለምን አይቀጥልም? ነቢዩ ኢሳይያስ፣ ነቢዩ ኤርምያስ፣ ሕዝቅኤል፣ ሆሴ፣ ዳንኤል፣ ነቢዩ ጴጥሮስ፣ ነቢዩ ጳውሎስ፣ ነቢዩ ቶማስ እያለ ለምን አይቀጥልም? ኢየሱስ ለጠራቸው ሰዎች አዲስ ስያሜ
በብሉይም ያልተሰማ አዲስ ስያሜ ማውጣት ለምን አስፈለገ? ለምን ሐዋርያ ሊል ፈለገ? ምናልባትም አንዳንድ ሰዎች ነቢዩ ኢሳይያስ፣ ኤርምያስ፣ ሕዝቅኤል ተብሏልና እዚህ ጋር ደግሞ እነ ጴጥሮስ፣ ነቢዩ ጴጥሮስ፣ ነቢዩ ማቴዎስ፣ ቶማስ አልተባሉምና የነዛ ተረካቢ ሐዋርያት ያልመሰሉን፣ ጭራሽ የነዛ ተረካቢዎች የቸርች ነቢያቶች የመሰሉን ኢየሱስ ሐዋርያ ብሎ ስላወጣላቸውም ሊሆን ይችላል። ሐዋርያ ስላላቸው ነቢያት እዛ አሉ፣ እዚህ ነቢያት አሉ፣ አንድ ቢጤ ያረግናቸው። ለሰው አእምሮ በእርግጥ ነው ሊቀል የሚችለው ነገር እዚህ ላለ ነው ሰዎች ማለት ነው። እዛ መካከለኛው ምስራቅ ላይ ላሉት በኢየሱስ ዘመን ለነበረው ሕዝብ አይደለም። በእነሱ ዘመን ለነበረው ሕዝብ መሆን ያለበት ሐዋርያት መባል ነው። እናየዋለን። ሐዋርያት ቢባል ነው የሚሻለው። እዚህ ላለ ነው ግን ነቢዩ ኢሳይያስ ተብሎ ነቢዩ በቀለ ስለተመሳሰሉብን ለነ ጴጥሮስ ለነ ዮሐንስ ነቢይ ተብሎ ቢሰጣቸውና እዚህ ላለው ሰውዬ ሌላ ስም ቢሰጠው ጥሩ ነበር ብለን ልናስብ እንችላለን። ኢየሱስ ግን በዛ ዘመን ላይ ለምንድነው እነ ጴጥሮስን እንደነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል 12 ጠርቶ ነቢያት ናችሁ፣ የነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል አይነት መገለጥና ቀጥተኛ ድምጽ ስልጣን ያለው ቃል ከእንደገና ደግሞ ልዑክነት ለእናንተ ነውና ተመሳሳይ ስለሆነ አገልግሎታችሁ ነቢያቶች ናችሁ፣ ቸርች ውስጥ ግን በትንቢት የሚያገለግል ሰው ሌላ ስም ይውጣለት ብሎ ሌላ ስም ቢሰጠን ነገሩ ልዩነቱ በደንብ ይገባናል። ግን ጌታ ያን ያደረገበት በቂ ምክንያቶች ስለነበሩ ነው። የዛሬ 2000 ዓመት ጌታችን ኢየሱስ በመካከለኛው ምስራቅ ላይ በስጋ በመጣ ጊዜ የነበረው ማህበራዊ፣ ፖለቲካዊ ከእንደገና ወታደራዊ በአጠቃላይ እዛ አካባቢ የነበረው የህይወት ስርዓት በብሉይ ኪዳን እነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል እነ ዳንኤል ከነበሩበት የተለየ ነው። የነበረው ፖለቲካዊ ስርዓት ከሁሉ በላይ ደግሞ የነበረው ስነ ጥበብ ከሁሉ በላይ ደግሞ መንፈሳዊውን ጠባይ ሊያጠፋ የሚችለው ረባሹ ጥበብ የግሪኮች ጥበብ ነው። የግሪካውያን ጥበብ በዛ አካባቢ እነዚህ ነገሮች ነበሩ ጌታችን እዚህ ምድር ላይ ሲመጣ። ስለዚህ ጌታ በአንድ 3 አሳማኝ ምክንያቶች ለሐዋርያቱ ነቢይ የሚል ስም አልሰጣቸው። አዲስ ስም መስጠት አስፈልጎታል ጌታ ሁሉን የሚያውቅ ስለሆነ። እነዚህ 3 ምክንያቶች አንደኛው የኢዮኤል ትንቢት ነው። የነቢዩ የኢዮኤል ትንቢት ጌታ ኢየሱስ ለሐዋርያት ነቢያት ብሎ ስም ያላስቀጠለበት አዲስ ስያሜ የሰጠበት ምክንያት ሐዋርያት ብሎ ስያሜ ሊሰጥ የፈለገበት ዋነኛው ምክንያት የመጀመሪያው የነቢዩ የኢዮኤል ትንቢት ነው። በብሉይ ኪዳን ዘመን ሁሉም ሰው ትንቢት ሊናገር አይችልም። ሁሉም ሰው ነቢይ በብሉይ ኪዳን አልፎ ዘመን ቆጥሮ ዘመን ተሻግሮ አንዳንዴ በ50 ዓመት አንዳንዴ በ100 ዓመት አንዳንዴ በ10 ዓመት ዘመን እየቆጠረ የሆነ ከተማ ላይ አንድ ነቢይን እግዚአብሔር ያስነሳል። ሰው ሁሉ የእግዚአብሔርን ድምፅ ለመስማት ወይም ፍርድ ለመስማት ወደዛ ነቢይ ይከማቻል በብሉይ ኪዳን። ስለዚህ ሁሉ የእስራኤል ልጆች ነቢያት ሊሆኑ አልቻሉም፣ አይችሉምም። በዘመናት ርቀት በብዙ ጊዜ አንዴ እግዚአብሔር በሆነ ስፍራ ላይ ወይ ኤልያስን ያስነሳል፣ ቆይቶ በሆነ ስፍራ ላይ አንድ ነቢይ ያስነሳል። ከዘመኑ ሁኔታ ተነስቶ እግዚአብሔር ኢሳይያስን ያስነሳል፣ ቆይቶ ከብዙ ጊዜ በኋላ በይሁዳ ከተሞች ደግሞ ኤርምያስን ያስነሳል። ስለዚህ በዘመናት ውስጥ ቆይታው ዘመኑ ረጅም ቢሆንም የነበሩት ነቢያት በጣት የሚቆጠሩ ናቸው። ስትቆጥሯቸው እንደ ዘመኑ ርዝመት ብዙ አይደሉም። አልፎ በሆነ ቦታ ላይ የሆነ ነቢይ ይነሳል። የእስራኤል ልጆች ፍርድን ከዚያ ይሰማሉ። እሱም አስፈላጊ ሲሆን የሚነሳ ነቢይ ነው። ነገር ግን ነቢዩ ኢዮኤል በእርሱ አፍ ቀጥተኛ የሆነ የቃል መገለጥ መጥቶ ትንቢት ተናገረ። ድሮ ችግር የለውም፣ አልፎ አንዳንድ ነቢያቶች ይነሳሉ። ስለዚህ በአዲስ ኪዳንም እንደዛው ቢሆን ኖሮ ሐዋርያቱን ነቢያት ብሎ ማስቀጠል ቀላል ነው የሚሆነው። ነገር ግን በአዲስ ኪዳን መንፈስ ቅዱስ ሲመጣ ሌላ ነገር ሊሆን ነው። ምን ባጭሩ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለዋልና እንደ ድሮ እንደ ኢሳይያስ እንደ ድሮ እንደ ኤርምያስ፣ ሕዝቅኤል፣ ዳንኤል ሳይሆን አሁን ትንቢት ተናጋሪ ቁጥሩ ሊበዛ ከዚህ በኋላ እንዲሆናል መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ምን ይናገራሉ? ትንቢት ይናገራሉ። ይኸው እዚህ ለማነጽ የሚሆነው ማለት ነው።
ወንዶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ጎበዞቻችሁ ራእይ ያያሉ። እንዲህ አይነት ነገሮች በስጋ ለባሽ ሁሉ ላይ መሲሁን በሚያምን ሰው ሁሉ ላይ የሚፈጸሙ ሲሆኑ በብሉይ ኪዳን ግን ይሄን ማሰብ አይቻልም። በብሉይ ኪዳን በእስራኤል ልጆች ሁሉ ላይ በሙሴ ጊዜ ምን እንደሆነ ታውቃላችሁ? ሙሴ እግዚአብሔር ሆይ ሕዝቡን ማስተዳደር አልቻልኩም፣ እግዚአብሔር ሆይ ሕዝቡን ከብዶኛል እና እንዴት ላርጋለ? አይ 70 ሽማግሌዎች ምረጥ፣ በአንተ ላይ ካለው መንፈስ ወስጄ በእነርሱ ላይ አደርጋለሁ። ስለዚህ ቀላል ጉዳዮች ሲኖሩ ወደ እነሱ ሄደው ፍርድ ይሆንላቸዋል፣ በእነሱ በኩል ጀጅ አረጋለሁ እና 70 ሰው ምረጥ ተባለ። 70 ሰዎች መረጠ። እግዚአብሔር ይፈልጋቸዋል። መገናኛው ድንኳን ፊት ለፊት ላይ በእንደዚህ ቀን እንድትገኙ በዚህ ሰዓት አላቸው። ሰፈር ውስጥ 2 ሰዎች በምን ምክንያት እንደሆነ አናውቅም፣ እንቅልፍ ጥሏቸው ይሆን፣ ጉዳይ ይዟቸው ይሆን፣ ስብሰባ ይዟቸው ይሆን፣ ምን እንደያዛቸው አናውቅም፣ ሰፈር ቀሩ። ድንኳናቸው ውስጥ ቤታቸው ነው የቀሩት። በዚህ ሰዓት እግዚአብሔር በመገናኛው ድንኳን በራፍ ላይ ሲከሰት ሲገለጥ 68ቱም ትንቢት ተናገሩ። ማለት ከዚህ በኋላ ዳኛ ወይም ጀጅ መሆን ይችላሉ። የእግዚአብሔርን አምላክ ድምጽ እየሰሙ ለሰው መበየንና መፍረድ የሚችሉ ሙሴን የሚያግዙ ሆኖ 68ቱም ትንቢት ተናገሩ። ግን ከሰፈር ወሬ መጣ። ምንድን? ኧረ በሰፈር ውስጥ የቀሩት 2 ሰዎች እዚያው በቤታቸው ድንኳን ውስጥ ሆነው ትንቢት እየተናገሩ ነው ተባለ። በዚሁ ሰዓት 68ቱ በሚናገሩባት ተመሳሳይ ሰዓት ላይ እነሱም በቤት እየተናገሩ። ሰዎቹ የት ነው የቀሩት? ቤት ድንኳናቸው ውስጥ ነው የቀሩት። የመጡት ስንት ናቸው? 68ቱ እዚህ ጋር መጥተዋል። 2ቱ ቤት ናቸው፣ ግን ኦልሬዲ ተመርጠዋል። ለእስራኤል ልጆች ሽምግልና ዳኝነት የተመረጡ ናቸው። እግዚአብሔር እዚህ ጋር ስትሆኑና እዛ ጋር ስትሆኑ የቱ ጋር ነው የሚቀርበው እግዚአብሔር? አቤት የቱ ጋር ነው የሚቀርበው እግዚአብሔር? ለምሳሌ ንስቲ ወደፊት ስል ሞር ወደ እግዚአብሔር ትቀርባላችሁ አትቀርቡ? እዛ ኋላ ያሉትን እዚህ ጋር ከመጡት እኩል ነው እንዴ መድኃኒዓለም የሚያስተናግደው ነው እንዴ? እዛ ጋር ግን ላይ ደርሳቸው ይችላል አይደል እንዴ? እንደዛ ነው የምታስቡት? አይ ትምህርት ስለሚሰጥ ነው። እግዚአብሔር የት ነው ያለው? እዚህ ጋር ነው እዛ ጋር ነው ያለው? የት ነው ያለው? ስለዚህ የመጣው ተንጋግተው ወደ እኔ ነው እንጂ ወደ እግዚአብሔር አይደለም። ነው ወደፊት ለፊት ብል የምትመጣው ወደ እኔ ነው። እግዚአብሔር የት ነው ያለው? ሁሉ ቦታ ነው ያለው። የነዛ የ2 ሰዎች ታሪክ ይጠቅመናል ብዬ ነው። 68ቱ ተጋፉ። ሙሴ ፊት ለፊት መጡና መገናኛው ድንኳን ጋር አጨናነቁት። 2ቱ ደግሞ እግዚአብሔር ሊያስተምረት ስለሚወድ እግዚአብሔር አስረስቷቸው ይሁን ሰው አስረስቷቸው ይሁን ተመርጠዋል፣ መጥሪያው ደርሷቸዋል፣ ግን የለውም። ቤታቸው በተኙበት በድንኳናቸው እግዚአብሔር በመገናኛው ድንኳን ፊት ሲገለጥ 68ቱም እነዛም በቤታቸው እኩል ትንቢት ተናገሩ። ይሄ ምን ያሳየናል? እዚህ ጋር መጋፋት ምንም ጥቅም የለውም። እዛም ጋር ሆነ ይደርሳል ለማለት ነው። እውነት ውሸት? ሐሳቤን ያገኛችሁ? እንደው አንዳንድ የሚሰሩ ቲያትሮች ሰውየው ጋር የሆነ ነገር እንዳለ እንደሚቀበሉ እዛ ጋር ያለ ግን እንደማይደርሰው አድርገን እንዳናስብ ነው። እሺ ይደርሳል፣ ሁሉም ጋር እሱ አለ። ወደዚህ ስትመጡ ወደ መድረኩ እንጂ የመጣችሁት ወደ እግዚአብሔር አይደለም። ይሰማል? እግዚአብሔር ሁሉም ጋር ነው ያለው። ዋናው ሐሳቤ ግን እሱ አይደለም። ዋናው ሐሳቤ 2ቱም ባሉበት ቦታ ትንቢት ሲናገሩ ሰዎች መጡና ለሙሴ ነገሩት። ለሙሴ የሚቀኑ ሰዎች ሙሴ የኛ ነቢያችን አንተ ነህ። 2ቱ ሰዎች ግን በዚያ እየተናገሩን ትንቢት እና ምናም ብለው መጣው ለሙሴ ተናገሩት። ባጭሩ እንደሆነ ታውቃላችሁ፣ ከልክላቸው ነው። ከልክላቸው እንዴ ትንቢት ይናገራሉ እንዴ እንደማለት። ሙሴ ምን አለ? የእስራኤል ልጆች ሁሉ ነቢይ ቢሆኑ ነው ምን ቸገረኛል? ምቀኛ ስላይደለ። ግን የሚያሳዝነው ነገር እነዛ ሰዎች ያችን ትንቢት በሰዓቱ ተናገሩ። ከዛ በኋላ ተናግረው አያውቁ። ያቺ ምልክት ነች። ምልክት ማለት ምንድነው? ሰዎቹ ከዚህ በኋላ ጀጅ ለመሆን ዳኛ ለመሆን ተመርጠዋል ማለት። አንዳንድ ቦታ ላይ የሆነ ሰው ለአንዲት ደቂቃ ብቻ ትንቢት ተናግሮ ከዛ በኋላ ዘመኑን ሙሉ ሳይናገር ሲቀር ያ ምልክት ስለሆነ ሰውየው ወይ ንጉሥ ሆኗል ወይ ፈራጅ ሆኗል። ለምልክትነት የሚሆን ነው። ዓላማዬ ግን ምንድነው? በብሉይ ኪዳን ሰው ሁሉም እስራኤል ነቢይ ይሆን ወይም ሁሉም የእስራኤል ልጆች ትንቢት ሊናገሩ አይችሉም ነበር። አንዳንድ ሰዎች በዘመን ርቀት በብዙ ቆይታ ነቢይ ሆነው ይመረጡና እግዚአብሔር ይገለገልባቸዋል አስፈላጊ ሲሆን። ዳሩ ግን ኢየሱስ ከመምጣቱ በፊት ነቢዩ ኢዮኤል ተነስቶ ትንቢት ተናገረ። እግዚአብሔር እንደዚህ ብሏል፣ አንድ ቀን ግን ሌላ ታሪክ ይመጣል። ሌላ ታሪክ፣ ድሮ ብርቅ የሆነው ነገር፣ በዘመናት በአንድ ሰው ላይ የሚፈጸመው ነገር ወደፊት ግን
በብዙ ሰዎች ላይ ይፈጸማል። ያም ትንቢት መናገር ነው እና ኢዩኤል ምን አለ? በስጋ ለባሹ ሁሉ ላይ ከመንፈሴ አፈሳለሁ። ሴቶችና ወንዶች ልጆቻችሁ ምን ይናገራሉ? ትንቢት ይናገራሉ። ስለዚህ ክርስቲያን እህቶችና ወንድሞች ትንቢት ተናጋሪ በሚሆኑበት በአዲሱ ኪዳን ብዙ ወንዶችና ብዙ ሴቶች ልጆች ትንቢት በሚናገሩበት በአዲሱ ኪዳን ስርዓት ውስጥ ሐዋርያትን እኩል ቤት አድርጎ ከነዚህ እህቶችና ወንድሞች ጋር ነብይ ብሎ መጥራት ወይም ነቢያት ማለት አሳማኝ አይደለም፣ አስፈላጊ አይደለም። አለዚያ ጴጥሮስም ነብይ ይባላል፣ ጳውሎስም ነብይ ይባላል፣ እሷም ነብይ ትባላለች፣ እሱም ነብይ ይባላል። ጳውሎስና ጴጥሮስ ፍሬንዶቼ ናቸው ልንል ነው፣ እኩል ቤት ልንገባ ነው። የነብዩ የኢዩኤል ትንቢት ኢየሱስ አዲስ ኪዳንን ለመስራት የመረጣቸውን ሰዎች ስም መቀየር አስገዳጅ ነው። ወንዶችና ሴቶች ሁሉ ትንቢት በሚናገሩበት ኪዳን ውስጥ 12ቱን ሐዋርያት ነቢያት ብሎ ወይም ነብይ ብሎ መጥራት አላስፈላጊ ነው። ሌላ ስም መስጠት አስፈላጊ ነው። ቅድም ባልኳችሁ በዘኍልቍ 11:29 ላይ ሙሴ የእስራኤል ልጆች ሁሉ ነቢይ ቢሆኑ እመኛለሁ አለ፣ ግን አይሆኑም። ቢሆኑ ምንም ችግር የለም አለ፣ ግን መሆን አይቻልም ነበር። መንፈስ ቅዱስ የሚለውን ትምህርት ስንማር አንድ ያገኘነው የተማማርነው ትምህርት ነበር። በብሉይ ኪዳን መንፈስ ቅዱስ እና በአዲስ ኪዳን መንፈስ ቅዱስ ከመስቀሉ ላይ ከተሰራልን የቤዛነት ሥራ የተነሳ አሰራሩን ቀይሯል። መንፈስ ቅዱስ ያው ነው፣ መለኮት ነው፣ የሥላሴ አንዱ አካል ነው፣ ፈጣሪያችን ነው፣ አምላካችን ነው ወዘተ። ግን መስቀል ላይ የተፈጸመው አብን ያረካው የቤዛነት ሥራ መንፈስ ቅዱስን አሰራሩን በሁለት መንገድ ቀየረበት። አንዱ በብሉይ ኪዳን ዘመን መንፈስ ቅዱስ በሁሉም ሰው ላይ ሊመጣ ፈጽሞ አይችልም። አንዱ እሱ ነው። በአዲስ ኪዳን ግን በእኔ የሚያምን ሁሉ መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ ጌታ። ለዚህ በእርሱ የሚያምኑት ሁሉ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ ተብሎ እንደጻፈ እና በአዲስ ኪዳን በኢየሱስ የሚያምኑ ሰዎች ሁሉ የተስፋውን ቃል መንፈስ ቅዱስን ምን ይሆናሉ? ይቀበላሉ። በብሉይ ግን በሁሉም ሰው ላይ መንፈስ ቅዱስ ሊመጣ አይችልም። ሌላው መስቀል ላይ የተሰራልን የቤዛነት ሥራ የመንፈስ ቅዱስን አሰራር በኦሪትና በአዲስ የቀየረው በምንድን ነው? በብሉይ ኪዳን በዛም በመጣበት ሰውዬ ላይ መንፈስ ቅዱስ ለዘላለም ሊኖር ተስፋ አይሰጠውም። ሰውየው ማይመች ከሆነ መንፈስ ቅዱስ ጥሎት ይሄዳል። ብሉይ ኪዳን ውስጥ ለምን? የሰው ሥጋ በዋጋ አልተገዛም፣ የእግዚአብሔር መቅደስ መሆን አይችልም። ሰው አካሉ የእግዚአብሔር መቅደስ መሆን ስለማይችል መቅደስ የሚባል በድንጋይ የተሰራ ቤት ነበራቸው። ለዚህ ሰዎች ሥጋቸው በዋጋ ካለመገዛቱ የተነሳ መንፈስ ቅዱስ አባይድ አድርጎ መኖሪያ አድርጎ በዚያ ሰው ውስጥ ለዘላለም ሊኖር ፈጽሞ አይችልም። ሰውየው የማይመች ከሆነ ለእግዚአብሔር አሰራር አስቸጋሪ ከሆነ ጥሎት ይሄዳል። ሳኦል ማስረጃችን ነው። በአዲስ ኪዳን ግን ቤዞት የመስቀል ሥራ ሥጋችን በዋጋ መገዛቱና የሥጋችን ንብረትነት ለጌታ መሆኑ ያመጣው ለውጥ ምንድን ነው? መንፈስ ቅዱስ አማኝ ከአማኙ ፈጽሞ ሊለይ አለመቻሉ ወይንም አማኙን ጥሎ መሄድ አለመቻሉ። ኢየሱስ እንደተናገረ እሱ በመጣ ጊዜ ለዘላለም ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን ታውቁታላችሁ። ስለዚህ በአዲስ ኪዳን መንፈስ ቅዱስ አማኙን ጥሎ አለመሄዱ የምን ሥራ ነው? የምን ውጤት ነው? የመስቀል ላይ የቤዛነት ሥራ ውጤት ነው። ከመጥሉን ውጤቶች አንዱና ትልቁ ደስ የሚያሰኘው ውጤት አማኙን በድካሙ ጊዜ ወይም ያ አማኝ ለመንፈስ ቅዱስ በማይመች ጊዜ መንፈስ ቅዱስ ጥሎት አለመሄዱ ነው። እስከ መጨረሻው ድረስ አብዮታዊ እርምጃ በዛ ወንድም ላይ ወይም እህት ላይ እስከ መውሰድ ይሄዳል እንጂ ጥሎት ሊሄድ አይችልም። መንፈስ ቅዱስ የኛ ሰውነት ባላደራ ነው። አደራ በሊታ አይደለም። ጌታ ኢየሱስ የአማኙን ሥጋ አደራ የሰጠው ለመንፈስ ቅዱስ ነው። አብዮታዊ እርምጃ ሊኖር ይችላል። በህመም መጣል ሊኖር ይችላል። በእንቅልፍ መሰናበት ሊኖር ይችላል። እዛ ደረጃ የሚወርስ ክርስቲያን ብዙም ላይኖር ይችላል። ግን እነዚህ ነገሮች ሊኖሩ ይችላሉ። በተረፈ በዋጋ ተገዝተናል። ሥጋችን የጌታ እንጂ የኛ አይደለም። መንፈስ ቅዱስ በአዲስ ኪዳን አማኙን ጥሎ የሚሄድበት ምንም የኪዳን መሰረት የለም። ስለዚህ እነዚህ ሁለት ነገሮች ለውጥ እንዲያመጡ ያደረገው የኢየሱስ ክርስቶስ ሞትና ትንሣኤ ነው። ባጭሩ የቤዛነት ሥራ አንድ በብሉይ ኪዳን በሁሉም ሰው ላይ መጣም፣ በአዲስ ኪዳን ግን በሁሉም ሰው ላይ ነው።
በስጋ ለባሹ በአማኝ ሁሉ ላይ በእኔ የሚያምን ሁሉ ላይ እንዳለ ጌታ። 2 በብሉይ ኪዳን ጥሏቸው ይሄዳል። በአዲስ ኪዳን ግን አማኙን ለቤዛነት ቀን አትሞታል። ጥሎት ሊሄድ አይችልም። ሲልድ አድርጎታል። አማኙ በመንፈስ ቅዱስ ውስጥ ታሽጓል። አማኙ በመንፈስ ቅዱስ ውስጥ ሲልድ ተደርጓል። ልክ ፖስታ ውስጥ እንደገባ ደብዳቤ ገብተን በእርሱ ታሽገናል። ወይም ደግሞ በመንፈስ ቅዱስ ተጠምቀናል። ያ ማለት ጥምቀት በውሃ ስናይ ምንድነው? ሰውየው ውሃ ውስጥ ይገባል። ለዚህ እኛም ኢንቱ ዘ ሆሊ ስፒሪት አንቱ ዘ ሆሊ ስፒሪት በመንፈስ ቅዱስ ውስጥ ጠልቀናል፣ ተጠምቀናል፣ ሲልድ ተደርገናል እንጂ ዝም ብሎ ገብቶ የሚወጣ የሆነ ነገር አይደለም። የሆነ አየርም አይደለም፣ ንፋስም አይደለም፣ ጎርሎ ምንሞላው ነገር አይደለም። እግዚአብሔር ከመንፈሱ እየሰፈረ አይሰጥምና ተብሎ እንደተጻፈ መንፈስ ቅዱስን እየሰፈረ ጎርሎብሻል እንኪ አይልም። የመጀመሪያው ምክንያት በአዲስ ኪዳን ሁሉም ትንቢት ሊናገር ነው። ሴቶችና ወንዶች ልጆች ሁሉ ትንቢት ተናጋሪ ሊሆኑ ነው። ጳውሎስ እንዳለው ሁላችሁ በእያንዳንዳችሁ ላይ አሁን ትንቢት መናገር ትችላላችሁ አለን ወዘተ። በዚህ አይነት ኪዳን ውስጥ ወንዱም ሴቱም ትንቢት በሚናገርበት ኪዳን ውስጥ ትልቅ አደራና ትልቅ መሰረት የሚጥል አደራም ዕዳም ያለባቸው ሰዎች ነብይ ተብለው ሊጠሩ አይገባም። በነብይነት ጠርተ ከሰፈሩ ሴትና ወንድ ጋር ሁሉ ልታመሳስላቸው አይገባም። አንዱ ትልቁ መሰረታዊ ነገር የኢዩኤል ትንቢት ነው። ሁለተኛው ምክንያት ጌታችን ኢየሱስ ክርስቶስ እዚህ ምድር ላይ በሚመጣበት ሰዓት የነበረው ማህበራዊ የሕይወት ስርዓት ነው። እንደምታውቁት ጌታ ከመምጣቱ በፊት ቀድሞ በነበሩት ጊዜያቶች መካከለኛው ምስራቅ በተለይ እስራኤልና ዙሪያው የነበረው ገጸ ምድር በሙሉ የተለያዩ ማህበራዊና ፖለቲካዊ ቀውሶች ያሳለፈ አካባቢ ነው። ለምሳሌ የእስራኤል ገጸ ምድር መንፈሳዊ ጠባዩን፣ ሃይማኖታዊ ጠባዩን ማለት ነው ወዘተ ወዘተ የሚያጣበት ብዙ ነገር በዛ አካባቢ ተፈጽመዋል። ክርስቶስ ከመምጣቱ 700 ዓመታት ቀድሞ 10 ነገድ በፍልሰት ሄዷል። የአሦር ንጉስ ነቅሎ ከምድር ወስዷቸዋል። ጌታ ሲመጣ እንኳን 10 ነገድ በምድራቸው ላይ የሉ። አካባቢው በሙሉ በፈለሱ ሰዎች ወይም ደግሞ ከሌላ ምድር መጥተው በሰፈሩ ሰዎች 10 ነገድ የኖሩበት ምድር ተወርሷል። ከተለያየ ቦታ ይመጡ ሰማርያውያንን ብትወስዷቸው ሰማርያውያን የአንድ ወገን ሰው አይደል፣ ከተለያየ ምድር መጥተው 10 ነገድ ተነቅለው ሲሄዱ በነበረው ባዶ ምድር ላይ የሰፈሩ ናቸውና ባህላቸው ባክግራውንዳቸው አሕዛብነት ነው። ጌታ ሲመጣ በምድር ላይም ወይም በአካባቢው የነበረው ከላይ እስከ ታች በእስራኤልም ምድሮች በሰማርያም ታጠፈው እየሄዱ በላይኛው ምድር በታችኛው ምድር በይሁዳም በገሊላም ይኖሩ የነበሩት የይሁዳ ነገዶች ናቸው። እነዚህም ላይ ሌላ ነገር ደርሶባቸዋል። ክርስቶስ ከመምጣቱ እሱ ደግሞ 600 ዓመት ቀድሞ ከምድራቸው ተነቅለው ባቢሎን ሄደው አንዳንድ ነገራቸው ብልሽት ብሎ ስማቸው ሁሉ ተቀያይሮ ለአንድ እስራኤላዊ በዕብራይስጥ ከሚጠራበት ስም ውጪ ባቢሎናውያን ቋንቋ ስሙ መቀየሩ ውርደት ነው። እንደሄዱ የሚያደርጉባቸው እንደዛ ነው። እንዲነካኩ አድርገዋቸዋል። ለዛ ጥሩ ምስክሮቻችን አናንያ፣ አዛሪያ፣ ሚሳኤል። አናንያ ዕብራይስጥ ነው። አዛሪያ፣ ሚሳኤል በጣም የሚገርም ስም ነው። ግን ወስዷቸው ንጉሱ እንደገቡ ስማቸው ነው የቀየረው። ማን ያላቸው? ሲድራቅ ሲድራአኩ ጣዖት እኮ ነው። ሚሳአኩ ሲድራቅ ሚሳቅ አቤድ ኔጎ የሚባል ጣዖት አለ። የሱ ባሪያ ማለት ነው። የእነዚህ ምን የመሰሉ እስራኤል ልጆች የጣዖት ባሪያ ብሎ ስም ያወጣላቸው። የአበሻ ስም ደብሮ በፈረንጅ ስም ብትጠራ ከምን ተነስተ ነው ሲባል ካልቸርህን ከመጣል የተነሳ ነው አይደለ? እስራኤላንንም ለማስጣል ሙከራ ተደርጓል። አናንያ፣ አዛሪያ፣ ሚሳኤልን የመሰለ ድንቅ ስም እያለ ሲድራቅ ሚሳቅ አብደናጎ ሲድራአኩ ሚሳአኩ የጨረቃ አምላክ እንደዛ አይነት አምላክ ማን ነው እየተባለ ስም ተቀየረላቸው እና የባህል መበለሻሸቶች እየመጡ ነበር። ሌዋውያን የምድር ርስት የላቸውም። ጌታ ሲመጣ ግን ሌዋውያን ተስፋ ቆርጠው የምድር ርስት ሁሉ ገዝተዋል። ለዛ ምስክራችን ለሐዋርያት መሬቱን አምጥቶ የሰጠው ሰው ነው። ሌዋዊ ነው እሱ። ከየት መሬት አመጣትልም? ሌዋዊ ሲጀመር መሬት እንዴት ይኖረዋል? እንዴት ገዛ? እንዴት ርስት ኖረው? ግን ለ600 ዓመታት የክህነት አገልግሎት ብልሽት ስላለ ሌዋውያን ሁሉ ተስፋ ቆርጠው መደበኛ ኑሮ ኖረዋል። መሬት ገዝተው ቤት ሰርተው ከዛ ኢየሱስ ሲመጣ ሐዋርያት ወንጌል ሲሰብኩ ከሌዋውያን ወገን የሆነው አንዱ ባለ መሬት ነው መጥቶ ለሐዋርያት ሰጠ። ሰው ለሐዋርያት መስጠቱን ነው ያወቀው። መጠየቅ አለብን ኬታ መጣህ ብለ ሲጀመር ሌዋዊ ነው መሬት ኬታ መጣ እና ባህላቸው የተቀየረ ነበር። ከሁሉ በላይ ደግሞ
ነገሮቹ ላይ ትንሽ ተጽዕኖ ያመጣው ኢቭን ብዙዎች አይሁዳውያን ስማቸውን በግሪክ እየቀየሩ ነበር። ብዙ አይሁዶች ምንናቀው ሌዊ እኮ ትንሽ ሲቆይ ማቴዎስ ነው። ማቴዎስ ግሪክኛ ነው። እንዴት ሌዊ የሚባለው የእስራኤል ስም ያለው ማቴዎስ ትለዋል? ብዙዎቹ ስማቸው እየተቀየረ ነው፣ ወደ ግሪክ እየተቀየረ። እኛ ሀገር ሚኪ፣ ጃኪ ምናምን ኪ እንደሚባሉት ልጆች ማለት ነው። በቃ ካልቸር ሲደብር የጣልቆ ስትሄደው በቃን ሲባል ሲቪላይዜሽኑ ሲመጣ ምናምን ያን ጊዜ ደግሞ ሄለናይዜሽን የሚባለው ወይንም የግሪኮች ስልጣኔ ሰሜን አፍሪካን፣ ደቡብ ኤሽያን፣ መካከለኛው ምስራቅ፣ የምስራቁን አውሮፓ ክፍል በሙሉ ያጥለቀለቀው የሳይንስ ቋንቋ፣ የስልጣኔ ቋንቋ የግሪክ ቋንቋ ነው። ሁሉም ነገር በግሪክ ነበር። ሮማዊ ወታደር ላቲን የሚናገረው ሰውዬ ግሪክኛ ያውቃል። የሳይንስ ቋንቋ ነው። ያን ጊዜ የተለያዩ ሳይንሶች በዓለማችን ላይ የነበሩ ሳይንሶች እና ስልጣኔዎች የስነ ጥበቡም ይሁን የሳይንስ ይሁን የፍልስፍና ይሁን የሕክምና ጥበቦች የግሪኮች ነበረ፣ ወይንም በግሪክ ቋንቋ ነበር የሚገለጠው። ከግሪክ ነው የተስፋፋው። የግሪክ ስልጣኔ ሲባል ሰምተን እናውቃለን። ሕክምና ሊሆን ይችላል፣ ስነ ጥበብ፣ ኪነ ጥበብ ስራዎች ሊሆኑ ይችላል ወዘተ። ያን ጊዜ ያጥለቀለቀው በግሪክኛ። ስለዚህ እያንዳንዱ ሳይንሳዊ ነገር፣ ጥበብ የሆነ ነገር፣ ስነ ጥበብ የሆነ ኪነ ጥበብ የሆነ ነገር በግሪክ ቋንቋ ነበር። ያን ጊዜ ላቲን ቋንቋ የፖለቲካ ቋንቋ ነው፣ የሴኔት ቋንቋ ነው፣ የሮማውያን መማክርት የሸንጎ ቋንቋ ነው። ላቲን ከፖለቲካ ጋር ነው ያን ጊዜ የሚገል። ሳይንስን፣ ስነ ጥበብን፣ ስነ ግጥምን ምናምን ከሆነ ግን ሮማዊ ሰውዬ ራሱ ሮማዊ ሰውዬ፣ የሰሜን አፍሪካ ሰውዬ፣ የመካከለኛ ምስራቅ ሰውዬ ስነ ግጥምን የሚያቀርበው በግሪክ ቋንቋ ነው። ግሪክ የሳይንስ የስነ ጥበብ የኪነ ጥበብ ቋንቋ ነው። አንዳንድ ጊዜ ምን ያህል ያን ጊዜ ወርሶት እንደነበረ የጥበብ ቋንቋ መሆኑ የምታውቁት እስከ ዛሬ ድረስ እንኳን በሳይንስ ውስጥ የማን ቋንቋ ነው ጥልቅ የሚለው? ግሪክኛ ነው አይደል? ምንም ስንማር ሳይንስ የሚባል ዘወርድ ምንትሴ ካምስ ፍሮም ዘ ግሪክ ወርድ ምንትሴ አይደል የሚባለው? ምንማር ሁሉ ጊዜ በቃ ባዮሎጂ ሲባል ዘወርድ ባዮሎጂ ካምስ ፍሮም ዘ ግሪክ ወርድ ባዮ ኤንድ ሎጂያ። ምንትሴ ካምስ ፍሮም ዘ ግሪክ ወርድ ምንትሴና ምንትሴ። ሁሉም ነገር ሳይንስ ላይ ግሪክ ነው እንዳለ። አሁን ላይ እንኳን ከ2000 ዓመት በኋላ እንኳን ያ ሳይንስ ላይ ያሉ ምርምሮች ላይ ያሉ ነገሮች የግሪክ ቋንቋ ነው የሚገባበት። በጌታ ዘመን ላይ ደግሞ የተጥለቀለቀ ነው። ስለዚህ ኪነ ጥበብም ላይ ያለ ሰው፣ ሳይንስም ላይ ያለ ሰው፣ ፍልስፍናም ላይ ያለ ሰው፣ ስነ ግጥምም ላይ ያለ ሰው፣ ቲያትርም ላይ ያለ ሰው በዘመኑ ተነስቶ ለሰው የማህበረሰቡን ቀውስ የሚናገር በዚህ ዘመን ምን እንደሚባል አናውቅም። እንደዛ አይነት ሰውዬ በሙሉ በግሪክ ቋንቋ ሲጠሩ ነቢይ ተብለው ኢየሱስ ምድር ላይ ሲመጣ የግሪኩ ፕሮፌቲስ ወይም በአማርኛ ነቢይ የሚለው ቃል የዛን ዘመን የሚጠቀሰው ክርስትና አልተጀመረም። ኢየሱስ ምድር ላይ ነው። ክርስትና ቤተክርስቲያን ልትጀመር ነው። ነገር ግን በዛን ዘመን የነበረው መድኃኒት ጨቅጫቂ በሙሉ ፕሮፌቲስ ነው የሚባል፣ ነቢይ ነው የሚባል። ከተነስቶ ምሬት መሮት የማህበረሰቡ አናኗር ግፍ ወዘተ ሰልችቶት አብዮተኛ የሚሆን ሰው፣ አናኗር የሚነቅፍ ሰው በእነሱ ቋንቋ ፕሮፌቲስ ተነሳ ወይም ነቢይ ነው የሚባል። አስቡ፣ ግሪካውያን እግዚአብሔርን አያውቁም፣ ባዕድ አምልኮ ነው የሚያመልኩት። ኢየሱስን ጭራሽ አልሰሙም። ወንጌል እስኪደርሳቸው ድረስ ድንጋይ ጣዖት ምናምን እየሰሩ ነው። ቅርጻቅርጽ፣ ስነ ጥበብ፣ ቲያትር፣ ድራማ ወዘተ ላይ ናቸው ያሉት። አዳዲስ ነገር መስማት፣ ፍልስፍና መስማት ላይ ናቸው ያሉት። ነገር ግን በግሪክ ቋንቋ ኢየሱስ እዚህ ምድር ላይ በነበረ ሰዓት ማናቸው የሳይንስ ሰው፣ የፍልስፍና ሰው፣ የስነ ቃል ሰው ወዘተ በግሪክ ፕሮፌቴስ ወይንም ደግሞ ነቢይ ነው የሚባለው። እግዚአብሔርን አያውቅም፣ ኢየሱስን አያውቅም። ስለዚህ ባለመድኃኒት ቤት ስትሄድ፣ ቁስል ይዞ መድኃኒት ፍለጋ ስትሄድ ነቢይ ቤት ብለህ ነው የምትሄደው በግሪክ ቋንቋ። አንድ ሰው ተነስቶ የህዝቡን አኗኗር እየተቸ በአደባባይ የሚሰብክ ከሆነ ፕሮፌተስ ወይም ደግሞ ነቢይ ይባላል። እግዚአብሔርን አያውቅም፣ ኢየሱስን አያውቅም፣ ወንጌል አልሰማም። ኢየሱስ ሊመጣ በነበረበት ዘመንና በመጣበት ጊዜ ከዛም በኋላ ላሉት ረጅም ዓመታት በግሪክ ያሉ የሥነ ጥበብ ሰዎች በሙሉ የእውቀት ሰዎች በሙሉ የሚጠሩበት ስም ነቢይ የሚል ነው። ስለዚህ ኢየሱስን አስቡ እስቲ።
12ቱን ሐዋርያት ጠርቶ እሱም ነብይ ቢላቸው ምንድነው የሚሆነው? ነብይ ቢላቸው ምንድነው የሚሆነው? የሚሄዱት ወደ ግሪክ ሀገር ወደ አሕዛብ ሀገር ነው። ወንጌል አስቀድሞ ለአይሁዳዊ ነው፣ ቀጥሎ ለግሪክ ሰው ነው። እነዚህ 12 ሰዎች ወደ ዓለም አብዛኛው ለስብከት ሲወጡ የሰበኩት በግሪክ ነው። አብዛኛው ሰው የግሪክን ቋንቋ የሚሰማ ነው። ነብይ ማለት ለብዙ ሰው ምን እንደሆነ ይታወቃል። መድኃኒተኛውም ነብይ ነው፣ ገጣሚውም ነብይ ነው። 12 ሐዋርያትም ነብይ ተብሎ ቢወጡ ለአብዛኛው ሕዝብ ወይ ገጣሚ ነው የሚመስላቸው፣ ወይ መድኃኒት ጨቅጫቂ ነው የሚመስላቸው፣ ስርማሽ ቅጠል በጣሽ ነው የሚመስላቸው እንጂ ትልቅ የዘላለም ሕይወት የሚባል መሲህ መጥቶ የሰዎችን ኃጢአት ስርየት ይዞ መጥቶ ያንን ፈጽሞ ሰዎች ከእግዚአብሔር ጋር የሚታረቁበትን ትልቅ ነገር እርሱንም ወንጌል የሚባል ነገር መያዛቸውን ማንም አያውቅም። ለምሳሌ ልንገራችሁ። በዛን ዘመን የነበሩ ማናቸውም ይሄ መደበኛው ዓለም ውስጥ ያለው ምንድነው የሚባለው መደበኛው የስርዓቱ ሴኩላር ዓለም ውስጥ ያሉ ሰዎች በሙሉ ያን ጊዜ በሆነ ነገር ሲገለጡ ነብይ ይባላሉ። ከዛ ውስጥ የተወሰኑ ሰዎችን መጥቀስ ይቻላል። አንደኛው ዲዮክሪስቶስ የሚባለው ነው። ዲዮክሪስቶስ የሚባለው ሰው ከ40 እስከ 120 ዓመተ ምህረት የነበረ ሰው ነው። እሱ አሁን ያለመሞት ነብይ ተብሎ ነው የሚጠራው፣ ፕሮፌት ኦፍ ኢሞርታሊቲ። ያ ሰው በዘመኑ ሰው አይሞትም፣ ሰው ለዘላለም ይኖራል፣ ሰው የማይሞት ነገር ነው ምናምን እያለ ይሰብክ የነበረ ፈላስፋ ነው። ግሪካዊ ነው። እግዚአብሔርንም አያውቅም፣ ጌታንም አያውቅም። ስለዚህ ዲዮክሪስቶስ በግሪኮች ዘንድ ፕሮፌት ኦፍ ኢሞርታሊቲ ያለመሞት ነብይ ተብሎ ይታወቃል። በዛ ዘመን ሌላ ሰው መጥቀስ እንችላለን። ዲዮጋንን ታውቁታላችሁ። ዲዮጋን ሲባል አንዳንድ ነገር ካነባቸው ዲዮጋን ማለት ያ በቀን መብራት ይዞ የሚዞረው ሰውዬ በጠራራ ፀሐይ ላይ በእኛ ዘመን ቢሆን ባትሪ እንደሚያዝ ማለት በዛ ዘመን ችቦ ማለት ነው። እና ያንን መብራት ይዞ በቀን ገበያ ውስጥ ይዞራል። እሱ ሰውዬ በቀን ገበያ ውስጥ ሰዎች ዲዮጋን ደሞ ዛሬ ምን ልትናገር ነው? ምን ሆነ ነው ይሉታል። ምን እየፈለክ ነው? ምክንያቱም ችቦ የሚይዙት እነሱ ማታ ላይ ያኔ መብራት የለም። እንደዚህ የምታበራው ማታ አብርተ ነው መንገድ የምታየው። በጠራራ ፀሐይ ገበያ መሃል ዲዮጋን ችቦ ይዞ ይዞር ነበር፣ ይዞራል። ከዛ ያው የሆነ ነገር ሊናገር እንደፈለገ የግሪክ ነዋሪ ያውቃል። ዲዮጋን ምን አስበ ምን እየፈለክ ነው ሲሉት ሰው እየፈለኩ ነው አለ። ዛት ሚስ እዚህ ያላችሁ ሁሉ ምን አይደላችሁ ሰው ሚሊዮን አታሟሉ። በዘመኑ ሙሉ በርሜል ውስጥ የኖረ ሰው ነው፣ ቤት የለው ምን የለው። አሁን ዲዮጋን በዛ ዘመን ማለት ነው ፕሮፌት ኦፍ ትሩዝ ወይንም ደግሞ እውነትን በመናገር የተገለጠ ነብይ ይባል ነበር። ነብይ ነው የሚባለው። ነብዩ ዲዮጋን የእውነት ነብይ ፕሮፌት ኦፍ ትሩዝ በዛ ዘመን ላይ ሐቅ የሚናገር ሰው ይስለ ማንንም አይፈራ ቆሻሻ መጣያ የሚኖር ሰው ስለነበረ ሐቋን የሚያወራ ይሄ እንደ ጅማው ከድር ሰተቴ ድሮ የጅማው ከድር ሰተቴ ያኔ ቢኖር ግሪክ ሀገር ምንድነው የሚባለው ነብይ ነው የሚሆነው። ነብዩ ከድር ሰተቴ ይባላል። ለምን ሲባል ሐቋን በቃ የደርግ ባለስልጣን ያል አበላል እንደ ደርግ አባል ይላል። ማንንም አይፈራ። ልክ የዛን ጊዜ የነበረው ዲዮጋን ፕሮፌት ኦፍ ትሩዝ ይባል ነበር። ሌላም ነብይ ነበረ በዛ ጊዜ ሉሲያን ኦፍ ሳሞሳታ የሳሞሳታው ሉሲያን እሱ ነብይ ይባላል። እሱ ከ120 እስከ 180። ሌላው ደግሞ ኤፒክረስ ነው። ኤፒክረስን ታውቁታላችሁ። እሱም ከ50 እስከ 120 ዓመት የነበረ ነው። ኤፒክረስ ሌላ ስሙ ፕሉታርክ ነው። ፕሉታርክ የኤፒክረስ ነብይ እየተባለ ይጠራል። በዛ ጊዜ ነብዩ ኤፒክረስ ይባል ነበር። ፕሉታርክ ማለት ነው። ነብዩ ኤፒክረስ ብለው ነው የሚጠሩት በነበረው ፍልስፍና ማለት ነው። ሌላ ሰው መጥቀስ ይቻላል። ዲዮዶሮስ ይባለው ማለት ነው። ዲዮዶሮስ ሴኩሉስ የሚባለው ሰው ዲዮዶሮስ ሴኩሉስ ከ60 እስከ 30 ክርስቶስ ሊመጣ 30 ዓመት ሲቀረው ድረስ የነበረ ሰውዬ ነው። እሱም እንደ ዲዮጋን የእውነት ነብይ ለእውነት የቆመ ነብዩ ተብሎ ነው የሚጠራው። ነብይ ነበር የሚባለው ዲዮዶሮስ ሴኩሉስ ማለት ነው። ክርስቶስ ሊመጣ 30 ዓመት ሊቀረው ሲላካ የሞተ ሰው ነው። ከ60 እስከ 30 የተነበየ ነው በእነሱ አነጋገር ማለት ነው። ነብይ ነበር የሚባለው። እንግዲህ አስቡ ኢየሱስ ሊመጣ አካባቢ እንኳን የነበረው የግሪክ ፈላስፋ ሁሉ ሲጠራ በግሪክ ቋንቋ ፕሮፌቲስ ወይንም ነብዩ ይባላሉ። ሌላው ዲዮስኩሩዲስ የሚባለው የሲልሲያ ሰው ነው። ኪልቂያ መጽሐፍ ቅዱስ ውስጥ ኪልቂያ የሚባለው የዛ አካባቢ ሰው ነው። ዲዮስኩሩዲስ የሚባለው ሰው የኪልቂያ ሰው ነው። እሱ ደግሞ ቦታኒስት ነው። ቦታኒ ምንድነው የሚባለው? የእጽዋት ሳይንስ ነው። ባጭሩ ስርማሽ ቅጠል በጣሽ
የእጽዋት ሳይንስ ተመራማሪ፣ እጽዋትን የሚያጠና መድኃኒት ከየት ነው የሚገኘው፣ የእንትን መድኃኒት ከየት ነው፣ የእንትን መድኃኒት እንዴት ነው ይባል፣ ቅጠል ላይ ስራ ስር ላይ ሲመራመር የሚውል ሰው ነው ዲዮስክሩዲስ ማለት ነው። የኪልቅያ ሰው ነው። እሱኛው ፕሮፌት ነው የሚባለው። በዘመኑ ኢየሱስ ሊመጣ በነበረበት ጊዜና በነበረበት ሰዓት ላይ የነበሩ ከዛም በኋላ በሐዋርያትም ዘመን ላይ የነበሩ የግሪክ ፈላስፎች ሁሉ ነቢያት ይባላሉ። እንግዲህ አስበው ዲዮስክሩዲስ የእጽዋት ሳይንስ ተመራማሪ ነው፣ ግን በእነሱ ቋንቋ ሳይንቲስት አይባልም። ነቢዩ ዲዮስክሩዲስ ነው የሚባለው። ጋለን የሚባለው የጴርጋሞን ሰው ነው። እሱም ጴርጋሞን አካባቢ የነበረ ነው። ከ129 እስከ 199 ዓመተ ምህረት የነበረ ነው። የመድኃኒት ሰው ነው። ምንድነው? ሐኪም ነው። ሜዲሲን ማን ሐኪም ነው። ሰዎች ይሄዱ ሲወጋቸው፣ ሲያማቸው፣ ሲቆርጣቸው ሄደው ቤቱ የሚታከሙ ሰው ሐኪም ነው። በዘመኑ የነበረን ሕክምና የሚሰሰው ነው። ታዋቂ ሐኪም ስለሆነ ከሌሎች ሐኪሞች ይልቅ አሁንም ምን ይባላል? እሱ ነብዩ ይባላል። ስለዚህ ጋለን ነብዩ ነበር። ነብይ ተብሎ ነው የሚጠራው። ሌላ ደግሞ አንድ ስሙ መጽሐፍ ቅዱስ ውስጥ ያልተጻፈ ሰው ስሙን እነግራችኋለሁ። ቲቶ ምዕራፍ 1 ቁጥር 12 ላይ አውጣ። አሁን ጳውሎስ ራሱ በዘመኑ የግሪክ ፈላስፎች ነብይ ስለሚባሉ በዛ አካባቢ በቀርጤስ በግሪክ በምናን አካባቢ ያሉ የስነ ጥበብ ሰዎች፣ ታዋቂ ተናጋሪዎች፣ የማህበረሰቡን አኗኗር የሚነቀፉ ኑሯችሁ ልክ አይደለም፣ ማህበረሰባዊ መተዳደሪያችሁ ልክ አይደለም፣ ፖለቲካው ልክ አይደለም የሚሉ ተናጋሪዎች ሁሉ ነብይ ስለሆኑ ህዝቡን አኗኗሩን የሚነቅፉ ሰዎች በድፍረት ተነስተው የሚናገሩት በሙሉ የዛን ዘመን በኢየሱስ ዘመንም በሐዋርያትም ዘመን ነብይ ተብለው ስለሚጠሩ በግሪክ ማህበረሰብ ውስጥ ጳውሎስም እንደነሱ ተጠቅሞ ስለዚህ ሰው ያወርቷል። ምን እንዳለ ታውቃላችሁ? ጳውሎስ ቲቶ 1:12 ላይ ይጠቅማቸዋል። ጳውሎስ ራሱ ምንም ማድረግ አልቻለም። ይሄን ሰውዬ ነብይ ስለሚሉት ጳውሎስም ያው የእግዚአብሔር ነብይ እንዳይለው ከብዶታል። ጳውሎስ ምን አለ? የገዛ ራሳቸው ምን ነብይ ይላቸዋል። የገዛ ራሳቸው ነብይ የሆነ ከነርሱ አንዱ ጳውሎስ ነው የሚጽፈው። እሺ ምን ብሎ ነው የጻፈው? የገዛ ራሳቸው ነብይ። ያው የእግዚአብሔር ነብይ አይደለም። ግሪክ ውስጥ ማናቸውም ቅድም ያልኳችሁን ነገር የሚያደርጉ ሰዎች ምን ይባላሉ? ነብይ ተብሎ ነው የሚጠሩ። ፕሮፌቲስ ይባላሉ በግሪክ ቋንቋ። ፕሮፌቲስ ሲባል ለሴት ብቻ አይደለም፣ በግሪክ ሲሆን ለሁሉም ነው፣ ለወንድም ጭምር ነው። እንግሊዝኛ ላይ ሲመጣ ለወንድ ፕሮፌት ነው፣ ለሴቶች ፕሮፌትስ። የግሪኩ ግን ፕሮፊቲስ የሚለው ቃል ለወንዶቹ የሚውል ነው። የገዛ ራሳቸው ነብይ የሆነ ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት፣ በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው ብሎ ጳውሎስ ይህን ሰውዬ ያነሳዋል። ሰውየው ክርስቲያን አይደለም፣ በጌታ አይደለም፣ የቀርጤስ ከተማ ነዋሪ ነው። እንደነማን በድፍረት የሚያወራ ነው? እንደ ቀድሞቹ እንደ ዲዮጋን እየወጣ ህዝቡን ሰው የለም እያለ እንደሚያወራው አይነት አንድ ወጥቶ ፖለቲከኛውን አንድ ወጥቶ የሰውን አኗኗር በድፍረት እንደሚናገሩ በእኛ አገር ምንድን ነው የሚባሉት እነዚህ ሰዎች? ፈላስፋ ነው የሚባሉት። አሁን ዲዮጋን ፈላስፋ ነው፣ እኛ አገር ላይ ፈላስፋው ነው የምንለው። ኤፒሜኒደስ አሁን ይህንን የተናገረው እነዚህ ፈላስፋ ነው የምንላቸው። ኤፒክሮስ ፈላስፋ ነው የምንለው። እነዚህ ሰዎችን ኢትዮጵያ ላይ ፈላስፋ ስንላቸው ግሪክ ላይ ፈላስፋ ይባሉ። ምንድን የሚባሉት? ነቢያት ነው የሚባሉት፣ የግሪክ ነቢያቶች። እኛ ስነ ግጥማቸው፣ ነቀፌታቸው፣ የሚተቹት ነገር ከሆነ ሪዝን ተነስተው ሪዝን አውት ስለሚያደርጉ ፍልስፍና ሪዝን አውት ማድረግ ስለሆነ እነዚህ ሰዎች ፈላስፋ ብለናቸዋል። እነዚህ ፊሎሶፈር ናቸው ብለን ፈላስፋ አልናቸው። እነሱ ግን ፈላስፋ መባላቸውን አያውቁም። የግሪክ ሰዎችም ፈላስፎች ብሎ አይጠሯቸውም። በግሪክ ሀገር እነዚህ ሰዎች ኢየሱስ በነበረበትና ሊመጣ ባለበት ከዛም በኋላ ባለው ጊዜ የሚጠሩት ፕሮፌቲስ ተብለው ነው፣ ወይም ደግሞ ነቢያት ተብለው ይጠራሉ። ጳውሎስም ልክ የነሱን አገባብ ተጠቅሞ ምን ብሎ ነው ያለው? የገዛ ራሳቸው ነቢይ የሆነ ከነርሱ አንዱ። ይህ ሰውዬ ኤፒሜኒደስ ነው። ኤፒሜኒደስ ክርስቲያን አይደለም። የቀርጤስ ከተማ የታወቀ ፈላስፋ ነው። እንደ ዲዮጋን ተነስቶ ማህበራዊውን አኗኗር የሚነቅፍ ነው። መሪዎቹን የሚነቅፍ ነው። ህዝቡን የሚነቅፍ ሰውዬ ነው። ኤፒሜኒደስ ነው ጳውሎስ ቲቶ ላይ የጠቀሰው ሰው ኤፒሜኒደስ ነው። ይህ ሰውዬ ነብይ ነው የሚባለው። ጳውሎስም ምን ብሎት ነው ያስቀመጠው? ነብይ ነው። የገዛ ራሳቸው ምን የሆነ ነብይ የሆነው ያው እዛ ጋር one of their very number a prophet of their own ነው የሚለው። የቀርጤስ ሰዎችን
የነሱ ፕሮፌት ነው። ስለዚህ አሁን ለዩልኝ ፕሮፌት ነው ይህም ሰውዬ ኤፒሜኒደስ፣ ኤፒክረስም ፕሮፌት ነው፣ ዲዮጋንም ፕሮፌት ነው። ከዚያስ እንደዚህ ያለ ህዝብ ባለበት ሀገር ላይ ግሪኮች መድኃኒት የሚጨቀጭቀውን ቅጠል የሚበጥሰውን የሚፈላሰፈውን ህዝብ ላይ ወጥቶ አኗኗር የሚነቅፈውን ሰውዬ ነቢይ ያሉ ሲጠሩ 12ቱ ሐዋርያት ነቢይ ተብለው ቢሄዱ ነቢያት ተብለው ቢሰማሩ ለግሪክ ነዋሪ ምንም ያዙት አዲስ መልእክት አይኖርም። ወይ ፍልስፍና ነው፣ ወይ ስነ ጥበብ ነው፣ ወይ መድኃኒት መጨቅጨቅ ነው፣ ወይ ስር ማስቀጠል መበጠስ ነው። ሰማያዊ አጀንዳ እንዳላቸው ማንም አያውቅም። የሚገርመው ሐዋርያትም ብለን ጠርተናቸው ሐዋርያትም ሆነው እንኳን ግሪክ ሀገር ገብተው በሚሰብኩ ሰዓት ሐዋርያት የተቸገሩት በምንድን የተቸገሩት? ጳውሎስ ምን አለ? የግሪክ ሰዎች ምንን ይፈልጋሉ? አቤት የግሪክ ሰዎች ጥበብን ይሻሉ። አይሁድ ጋር ስንሄድ ደግሞ አይሁዶች ምን ይሻሉ? ምልክት ይሻሉ። እኛ ግን የያዝነው አጀንዳ ምንድን ነው? እኛ ግን የተሰቀለውን ክርስቶስን አይገናኝም። እሺ አቴና ጋር ምንድን ነው የገጠመው ጳውሎስ? አቴና ግሪክ ነው። የአቴና ሰዎች አዳዲስ ፍልስፍናን ለመስማት ይሰበሰቡ ነበር። ስለዚህ ዛሬ አዲስ ጥበብ፣ አዲስ ፍልስፍና፣ አዲስ መድኃኒት፣ አዲስ ግኝት፣ አዲስ የሆነ ነገር የተከሰተለት ሰው እዛ መሀል ላይ ይነሳና አምፊ ቲያትር ነው፣ እንደዚህ ክብ ሰርክል ነው የአቴና ሰዎች የሚሰበሰቡበት ሰርክል ነው አምፊ የሚባለው እንደዚህ ክቡ። እዛ ክብ ሰርተው ቁጭ ብለው ዛሬ ላይ አንዱ ይነሳና የተፈላሰፈውን ፍልስፍና ይነግራል። ቁጭ ብለው ይሰማል። ጥያቄ አለን እዚህ ጋር ያሉ እሱም ያብራራል። ሌላው ይነሳና የሆነ ነገር ይፈላሰፋል። አንዱ ይነሳና የሆነ ነገር ይላል። ቁጭ ብለው ቀኑን ሙሉ መጽሐፍ ምን ይላል? የአቴና ሰዎች አዲስ ነገር ከመስማት ውጪ ሌላ ስራ አልነበራቸውም። ምንድነው ለመስማት ቁጭ የሚሉት? አዲስ ፍልስፍና። እነማን ናቸው መተው ፍልስፍናውን የሚያቀርቡት? በእነሱ ቋንቋ ምኖች? አቤት ነቢያቶቻቸው። በተለያየ ነገር ላይ የሚሰማሩ ሰዎች ነቢያቶቻቸው ፕሮፌቲስ ይመጣሉ። እነዚህ ፕሮፌቲስ እየመጡ ወይ ዛሬ አንዱ ስለ ቀመማ፣ ወይ ስለ መድኃኒት ስራ፣ ወይ ስለ ስነ ጥበብ፣ ወይ ስለ ስነ ፈለግ፣ ወይ ስለሆነ ነገር፣ ወይ ስለ ማህበረሰቡ፣ ወይ ስለ ፖለቲካው አዲስ ነገር ያወራል ብሎ ቁጭ ብሎ ይሰማል። ሐዋርያት አስቡ እንኳን ነቢይ ተብለው ፕሮፌቲስ ተብለው ከግሪክ ፈላስፋዎች እንዳንዱ ተቆጥረው ቀርቶ ሐዋርያም ተብለው ነቢይ በሚል ስም ሳይጠሩም ትልቅ የሰማይ አጀንዳ ይዘውም ግሪክ ሲገቡ ችግራቸው ምንድነው? የግሪክ ሰው ሊሰማ የሚጠጋው ምንድነው? በእኛ ሀገር ፍልስፍና፣ በእነሱ ሀገር የነማንን አዲስ ነገር? የነቢያቶቻቸውን አዲስ ነገር። እነ ጳውሎስ ቸግሩ ነበር። ግሪክ ሀገር ገባን። የግሪክ ሰዎች ጥበብን ወይም እንደዚህ አይነት ዊዝደሞችን የሳይንስ የምርምር ወዘተ ወዘተ። ለዛ ነው እኛ የምንሰብከው ነገር በጣም በዚህ ዓለም ባሉ ማለት በግሪካውያን ዘንድ ምን ሆነብናል? ስንፍና ሆናል። ምንድነው? ሪዝን አውት አድርጉ ተባልናል። ተጨባጭ መረጃ አምጡ ተባልናል። ስለዚህ በእነሱ ዘንድ የመስቀሉ ቃል ምን ሆነ? ስንፍና ሆናል። ነገር ግን እግዚአብሔር ስንፍና በሚመስል ነገር ከዚህ ዓለም ጥበበኞች ወይም ከግሪክ ፈላስፎች መካከል አልመረጠማል። በዚህ ዓለም ላይ እንደ ምናምን የሆነውን ሰው መረጣል። የእግዚአብሔር ስንፍና ከነሱ ጥበብ ይልቅ ምን ይላል? ይጠበባል እያለ የሞገተው ለዚህ ነው። ያን የጻፈው ቆሮንቶስ ላይ መሆኑን አትርሱ። ቆሮንቶስ ከግሪክ ከተሞች ውስጥ አንዷ ከተማ ነው። በግሪክኛ በፍልስፍናው ከተጥለቀለቁት እና በስልጣኔ ከደመቁት የግሪክ ጥበብ በሙሉ እላዋ ላይ ፈሰሰባት ከተማ ነች። ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት መምላቱን እየተመለከተ መንፈሱ ተበሳጨበት። ስለዚህ በምኩራብ ምንድን ነው? አይሁዳውያን ሌላ ሀገር ሲሄዱ የኢየሩሳሌም ቤተ መቅደስ መሄድ ስለማይችሉ ቅዳሜ አምልኮት የሚፈጽሙባቸው ትንንሽ ቤቶች በየአገሩ የሚሰሯቸው ምኩራብ ይባላሉ። ስለዚህ በምኩራብ ከአይሁድና እግዚአብሔርን ከሚያመልኩ ሰዎች ጋር በየቀኑ በገበያ ከሚያገኛቸው ጋር ይነጋገር ነበር። በኤፊቆሮስ ወገን ኤስጦኢኮችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ምኖች ናቸው? እኛ ምን የምንላቸው? ፈላስፎች የምንላቸው ምን ሊናገር ይወዳል አሉ። ከሱ አፍ የሚጠብቁት ምንድነው? አዲስ ፍልስፍና። ግን የሚያወራው ነገር በፍልስፍና ውስጥ
ሪዝናብል አይደለም። የናዝሬቱ ኢየሱስ የሚባል አለ፣ ለኃጢአት ሞቶ ተነሳ። እንደምታውቀው ነው የግሪክ ሰው ብላ ጠጣ ትሞታለህ፣ መነሳት የለም። ስለዚህ ለነሱ ይህ ሰው ለፍላፊ ነው። ነብይነትን ወይም በእኛ ሀገር ቋንቋ ፈላስፋነትን አያሟላ። ጭራሽ ነብይ ነኝ ብሎ ቢሄድ ከነሱ አስተሳሰብና አመለካከት ጋር የማይሄድ ነገር ነው የሚያወራው። ይህ ለፍላፊ ምን ሊናገር ይወዳል አሉ ሌሎች የኢየሱስና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ። ባጭሩ ይሄ ነገር እስቲ እንስማው። ምንድነው አዳዲስ አማልክት መጡ እንዴ? ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስፋጎስ ወደ ተባለው ስፍራ ወሰዱት። የአቴና ሰዎች ሁሉና በዚያ የኖሩ እንግዶች አዲስ ነገርን ከመናገርና ከመስማት በቀር ሌላ ጉዳይ አይውሉም ነበር። ስራቸው ነው። ጳውሎስም በአሪዮስፋጎስ መካከል ቆሞ እንዲህ አለ። እንደዚህ ሰርክል ነገር ነው፣ አምፊቲያትር የሚባለው አይነት እሱን አሪዮስፋጎስ። በዛ መሰብሰቢያ ሰርክል ውስጥ የአቴና ሰዎች እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ እያለ ባጭሩ ስለ እግዚአብሔር ሕያውነት፣ ስለ አንድ አምላክ ብቻና እግዚአብሔር ከሙታን ስላስነሳው ስለ ኢየሱስ በእርሱም በኩል በዚህ ዓለም ላይ ስለሚገለጠው ፍርድና ከዛ ፍርድ ስለማምለጥ ሰበካቸው። ቁጥር 32 የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ስለዚህ ነገር ሁለተኛ እንሰማለን አሉት። በእርግጥ ነው ጳውሎስ የግሪክን ምን አያሟላ? አቤት የግሪክን ነብይነት ወይም ፍልስፍና አያሟላ። እነዚህ ሰዎች ቅድም እንዳልኩ እንደ ዲዮጋን፣ ቅድም እንዳልኩ እንደ ኤፒክረስ፣ ቅድም እንዳልኩ እንደ ፒሜኒደስ የሆነ ማህበራዊ ፍልስፍና ስታወራ የምትሰማበት ቦታ እና ጌታ ኢየሱስ በዘመኑ እነዚህ ሰዎች ነቢያት ስለሚባሉ ሁሉም በእንደዚህ አይነት ውስጥ የሚገኝ በሙሉ አንድ የሆነ ነገር ያለው ወይ ሳይንስ ወይ ጥበብ የሆነ ነገር ያለው ሰው ነቢይ ስለሚባል 12ቱን ሐዋርያት በዘመኑ ፈላስፋ ሁሉ ነቢይ በሚባልበት ስም ሊጠራ አልፈለገም። አንዳች የሆነ የቅጠል መማስ፣ የስር መበጠስ ወይም ደግሞ የመድኃኒት ወይ ጨረቃ ምርምር ወይም ማህበራዊ ነገርን የሚወቅሱ ከነዛ እንዳንዶቹ እንዲቆጠሩ አልተፈለገም። እነሱ የያዙት መልእክትና አጀንዳ ወይም የያዙት ነገር ፈላስፎቹ ከሚያወሩት ጋር ምንም ግንኙነት የለውም። ጭራሽ ምንድነው የሚያስብላቸው? ለፍላፊ። ምንድነው የሚያስብላቸው? የሚናገሩት የማያውቁ ያልተማሩ መሐይም ወዘተ ነው የምትባለው። ነብይ ነኝ ብለህ ወይም በነዛ ሰፈር ሁሉ ነብይ በሆነበት ነገር ሊጠራቸው አልፈለገም። ይሄ ሁለተኛው ምክንያት ነው። ማህበራዊ ነገር ነው። ኢየሱስ ስማቸውን ነብይ እንዳይል ያደረገበት ምክንያት በዘመኑ የነበረው ማህበራዊ ነገርና የሰው መልከታ ነው። ሰው ነብይ ብሎ የሚጠራቸው ሰዎች አሉ። አገሩ ሁሉ በእነሱ የተጠለቀለቀ ነው። 12 ሐዋርያት ግን ከነሱ እንዳንዱ አይደሉም። ከነሱ እንዳንዱም ስላይደሉ ነው። ምናልባት አሁን ልክ ዘመኑን፣ ባህሉን፣ ካልቸሩን ትንሽ ስዕሉን እንደዚህ ካገኛችሁ ቆሮንቶስን ስታነቡ ስዕሉ ይመጣላችኋል፣ ግልጽ ይልላችኋል። ጳውሎስ ከነሱ እንዳንዱ ከግሪክ ነቢያት ወይም የጥበብ ሰዎች እንዳንዱ እንዳይደለ የያዘውም ነገር እነሱ ያዙት እንዳይደለ አንደኛ ቆሮንቶስ ላይ የጻፈበት ምክንያት አሁን ይገባናል። የግሪክ ነቢያቶችና የኢየሱስ ሐዋርያት ይለያያሉ። ስለዚህ አንደኛ ቆሮንቶስ 1 ከ18 ጀምሮ የመስቀሉ ቃል ለሚጠፉት ሞኝነት፣ ለምንድን ግን የእግዚአብሔር ኃይል ነው። ሞኝነት ለምን አለው? ለሚጠፉት ሞኝነት ሲል የመስቀሉን ቃል ሲሰብክ እንደምን የተቆጠረበት እንደ ሞኝ ቅድም አይተናቸዋል። ምን ይለፈልፋል? ምንድነው የሚለው? እንደዛ ሲባል ጳውሎስ ምን አለ? ሞኝነት ነው። እነማን ናቸው እነዚህ የሚጠፉት? በግሪክ ነቢያት ፍልስፍና ጥበብ ውስጥ የሚኖሩና እያኖሩት ያሉት እነዚህ እንደ ሞኝ ቆጥሮታል። ለምንድን ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ። ጥበበኞች የሚላቸው ግሪክ ፈላስፎችን ነው። ጥበባቸውም ደግሞ ቅድም የዘረዘርናቸው ናቸው። የአስተዋዮችንም ማስተዋል እጥላለሁ ተብሎ ይሄ ነገር እንደ መሪ በዚህ ዘመን ላለም እንደዛ ለሚያስብ ሰው እንጠቀምበታለን። ጳውሎስ ያኔ ሲጽፍ ግን እነማንን እያሰበ ነው? አቤት ግሪክ ውስጥ ያለውን ፍልስፍናና ጥበብ እያሰበ ነው። እጥላለሁ ተብሎ ተጽፏል። ጥበበኛ የታለ አለ ወደዛ ሰፈር። ጻፊስ ወይም ደግሞ የሊትሬቸር ሰው እነ ኤፒክረስ የታሉ? የዛን ዘመን ስነ ቃሉን ስነ ቅኔውን እነ ሶቅራጥስ እነ ፕሌቶ እነዚህ በሙሉ ፕሮፌት ነው የሚባሉት።
የት አሉ የጻፉት የፕሌቶ ግጥሞች፣ ስነ ግጥሞች፣ ጽሁፎች የት አለ? ይህ ጽሁፍ ነው እንዲህ አለ ጳውሎስ። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በዚህ ዘመን አሁን ያለውን። በዛ ዘመን ግን ጳውሎስ ምን እያሰበ ነው የሚጽፈው? ቆሮንቶስ ላይ እየጻፈ እንደሆነ እንዳትረሱ። ቆሮንቶስ የት ነው? ግሪክ ነው፣ እንዳትረሱ። በዛው ሰፈር ያለ ቦታ ስለ በእግዚአብሔር ጥበብ ምክንያት፣ የእግዚአብሔር ጥበብ የመስቀሉ ስራ ነው። ኢየሱስ መስቀል ላይ ሰራው ስራ። በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች። የትኛው ጥበብ? ቀደም ስናወራው የቆየ ነው። በስብከት ሞኝነትን የሚያምኑትን ሊያድን እግዚአብሔር በጎ ፈቃድ ሆኗልና። በቃ ሲሰበከች ብለው ያመኑትን ነው ማዳን የሚችለው እግዚአብሔር። ለምን እነዛ ይህን ስታወራ ምን ይለፈልፋል ይሉሃል። መቼም አይሁድ አለ መጣ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። የተነቀፈው የምኖች ጥበብ ነው? የግሪኮች ጥበብ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብም እነማን ናቸው አሕዛብ? በዚህ ቦታ ላይ ለግሪኮች ምንድን ነው? ሞኝነት ነው። ለምን? ፈላስፎቻቸው እናቴ ሳይንሱን ነው የሚያወሩት፣ ሕክምናውን ነው የሚተነትኑት፣ ማህበራዊ አኗኗሩን ነው የሚተነትኑት። በዚህ ዘመን ያለውን አውሮፓን ነው የሚመስሉት። አውሮፓ ላይ የማህበረሰቡን ችግር በመጽሐፍ ቅዱስ እንድትፈታ አትመከርም፣ እንድታነሳም አይመከርም። በዛ ላይ የተራቀቁ የማህበረሰብ ጥናት ያጠኑ ሰዎች ናቸው የሚያወሩት እንጂ አንድ ሰው ገብቶ የአውሮፓ ማህበረሰብ ብልሽሽቱ የወጣው ጌታውን ኢየሱስን ስለረሳ ነው እንዲል አይፈቀድለትም። ጌታ ኢየሱስ ለአውሮፓ ማህበረሰብ ሞኝነት ነው። አሁን ያኔ ደግሞ ለግሪኮቹ ሞኝነት ነው። ጳውሎስ ለምንድን ለኛ ግን የእግዚአብሔር ማዳን ምንድነው? ኃይል ነው። እነሱ ምን ይፈልጋሉ? ጥበብን። ነገር ግን ምን አለ? ለተጠሩት ግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? ክርስቶስ ነው። ኦኬ። አይሁድ በኃይል የሆነ ምልክት ይፈልጋሉ። የእግዚአብሔር ኃይል ግን ማን ብቻ ነው? ክርስቶስ። ግሪኮች ደግሞ ጥበብ ይፈልጋሉ። የእግዚአብሔር ጥበብ ግን ማን ነው? ክርስቶስ ነው። ስለዚህ የእግዚአብሔር ኃይልና የእግዚአብሔር ጥበብ ማለት ለአይሁድም ምልክት ለግሪክም ጥበብ ማን ብቻ ነው? የእግዚአብሔር ጥበብ ክርስቶስ ነው። የእግዚአብሔርም ኃይል ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና ማለት ከግሪካውያን ሳይንስ፣ ፍልስፍና፣ ዕውቀት ይልቅ የእግዚአብሔር ሞኝነት ይጠበባል። የመስቀሉ ሥራ ከአእምሮ በላይ ነው። የእግዚአብሔር ድካም ከሰው ይልቅ ይበረታልና እያለ አለ። በዚህ ውስጥ ይሄን ስታጠኑ ምኖችን እያሰባችሁ ነው? በአንድ ክንፍ አይሁድን፣ በአንድ ክንፍ ምኖችን? ግሪኮችን። ስለዚህ በዛ ዘመን ላይ የነበረው የግሪክ ፈላስፋ ቅድም ያልኳችሁ ለምሳሌ ዲዮጋን የእውነት ነቢይ፣ ፕሉታርክ የኤፒክረስ ነቢይ፣ ዲዮዶሮስ ሴኩሉስ የሚባለው እሱም የእውነት ነቢይ፣ ዲዮስክሩዲስ የሚባለው የኪልቅያው ማለት ነው፣ እሱ ደግሞ እጽዋት ሳይንስ ተመራማሪ ነው፣ ነቢይ። እነ ጋለንን የመሰሉ የሕክምና ሰዎች እንደዚሁ ነቢይ ተብለው ነው በግሪክ የሚጠሩት። ጳውሎስም የቀርጤስ ሰዎች ላይ የተፈላሰፈውን ኤፒሜኒደስ የሚባለውን በጌታም በእግዚአብሔርም ያልሆነ በራሱ የሆነ ሰውዬን ልክ እንደነሱ በጠሩት ጠርቶታል። የገዛ ራሳቸው ነቢይ። የቀርጤስ ሰዎች ሰነፎች፣ በላተኞች፣ ቁጭ ብሎ የሚበሉ ሰነፎች ናቸው ያለው እውነት ተናግሯል ብሎ ጠቀሰው። ያኔ ማህበራዊ መልኩን ስለሚመስል ጌታችን ኢየሱስ የሱ የሆኑትን ሐዋርያት ነቢይ ብሎ አልጠራቸው። ከነዚህ ሰዎች እንዳንዱ ናቸው ብሎ ህዝብ እንዲያስባቸው አላደረገም። ሶስተኛውና የመጨረሻው ምክንያት ጌታ ኢየሱስ ክርስቶስ እነሱን ሐዋርያት ብሎ ስም ያወጣበት ምክንያት ከተልእኳቸው ጋር በጣም የሚመጥን የሚገጥም ትክክለኛው ስያሜ አፖስቶሎስ የሚለው ነው። ወይም ደግሞ መልእክተኞች የተላኩ የሚለው ነው። ለምሳሌ የግሪክ ፈላስፋ ከሰፈሩ አይወጣም። የግሪክ ነቢይ ከሰፈሩ አይወጣም። የእስራኤል ነቢይ ከእስራኤል አይወጣም። የይሁዳ ነቢይ እንኳን እስራኤል አይሄድም፣ ይሁዳ ላይ ነው የሚተነብየው። የእስራኤል ነቢይ እንኳን እንደው ታምር ካልመጣ በስተቀር ይሁዳ ላይ ሄዶ አይተነብይም። ከሰፈራቸው አይወጡም። እነዚህ 12 ሐዋርያት ግን የሰፈር አገልግሎት የላቸውም። እንደ ኤፒክረስ ሰፈር ቁጭ የሚል አይደለም። እንደ ዲዮጋን በርሜሉስ ቁጭ ብሎ የሚፈላሰፉ አይደሉም። በማህበረሰቡ ጉዳይ ላይ ያሰላሰሉ ተናጋሪዎች አይደሉም። የግሪክ ጉዳይና የግሪክ ማህበረሰብ የሚያሳስባቸው አይደሉም። እነዚህ የያዙት መልእክት ወደ ዓለም ሁሉ የሚሄድ ስለሆነ ሰዎቹ መልእክቱን ይዘው የሚሄዱ ስለሆኑ በትክክል የሚሄዱ የሚል ስም ያስፈልጋቸዋል።
መልእክተኞች ተልከው የሚሄዱ የሚል ስያሜ ያስፈልጋቸዋል። በዘመኑ በነበረው የግሪክ ቋንቋ ደግሞ ተልከው የሚሄዱ ማለት አፖስቶሎስ ወይንም መልእክተኞች፣ በእኛ በአማርኛ ሐዋርያት የሚለው ስም ነው። ሐዋርያ ማለት የግሪኩ አፖስቶሎስ በአማርኛ ሐዋርያ የምንለው ሲሆን ሐዋርያ የሚለው የአማርኛው ራሱ የወጣው ከግዕዝ ነው እናውቃለን። በግዕዝ ሆረ ማለት ምንድን ነው? አቤት ሆረ ሄደ ነው። በቃ መልእክት ይዞ የሆነ መልእክተኛ ልኮታል። ያን መልእክት ይዞ አገር አቋርጦ የሚሄድ ሆረ ማለት ሄደ ነው። ሐዋርያ ማለት የሚሄድ ማለት ነው። እንደ ግሪኩ ነቢይ ሰፈሩ ቁጭ ብሎ ማህበረሰቡን የሚነቅፍ አይደለም። እንደ ነዲዮ ጋር የሚፈላሰፍ ሰው አይደለም። የያዙት መልእክት እንግዲህ ወደ ዓለም ሁሉ ሂዱ የሚል ነው። ትልቅ መልእክት ነው። ወንጌል ይባላል። ከሰው ልጆች ውድቀት ከኃጢአታቸውም ስርየት ከሚመጣውም የዘላለም ተስፋ ጋር የተገናኘ መልእክት ይዘው ወደ ዓለም ሁሉ የሚሄዱ ስለሆኑ ለሃጅነታቸው ለተጓዥነታቸው የሚመጥን ስም ነው የሰጣቸው። ምን? መልእክተኛ ወይንም የተላኩ የሚል ስያሜ። የተላኩ ማለት በግሪክ ቋንቋ አፖስቶሎስ ሲሆን አፖስትል ማለት የተላከ ማለት ነው። አፖስትል የሚለው ስም በጣም ማች ያደርጋል ከምናቸው ጋር? ከተልኳቸው፣ ከመልእክታቸው ርቀት ከሚሄዱበት ዓለም አንጻር ሐዋርያ ወይም የሚሄድ ልዑክ መልእክተኛ የሚለው በትክክል ማች ያደርጋል። ስለዚህ ኢየሱስ 12ቱን ጠርቶ የሚሰጣቸውን አሳይመንትና የሚሰጣቸውን መልእክት ስለሚያውቀው ቀጥታ እንደዚህ ሆነ። ማቴዎስ 10 ላይ ይህን ስም ሰጣቸው። ማቴዎስ 10 ከቁጥር 1 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱ ሐዋርያት ስም ይህ ነው። መጀመሪያም ጴጥሮስ የተባለው ስምዖን፣ ወንድም እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙ ዮሐንስ። እነዚህ ሰዎች በአዲሷ ኢየሩሳሌም መሰረት ላይ ስማቸው የተጻፉ ናቸው እንጂ እንደኛ ሰፈሩ ልጅ አይደሉም። እንትና ሐዋርያው በቀለ፣ ሐዋርያ ማሞ እንደማለት ነው። እነዚህ 12ቱ በአዲሷ ኢየሩሳሌም መሰረት ላይ በ12ቱም በሮች ላይ ስማቸው የተጻፈ ነው። የዘብዴዎስ ልጅ ያዕቆብም፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም ቀራጩ፣ ማቴዎስም፣ የልፊዮስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊም ስምዖን፣ ደግሞም አሳልፎ የሰጠው የአስቆሮቱ ይሁዳ። በአስቆሮቱ ይሁዳ ፋንታ ደግሞ ማን ይገባል? ማቲያስ ይገባል። ሉቃስ ነው አውጣ ውስጥ። በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ ያደረ። ማን? ዝም ብሎ 12 ሐዋርያት እንደኛ ሰፈር ሐዋርያት የመጡ አይደሉም ልላችሁ። እሺ የኛዎቹ ያው በሂደት ነው በሞራል ነው የመጡት። እነዚህ ግን ሌሊቱን ሙሉ ማን ሲጸልይ አድሮ ነው? አቤት በሞራል ይፍቱ አይደሉም። እንዲህ በመበረታታት በመገፍት እንደዚህ አይደለም። እነዚህ ሌሊቱን ሙሉ ዛሬኛ ወደሱ ምን ጸልየው ጌታ ሲጸልይ አድሮ። እሺ ጌታ ሆይ ኢየሱስ ሆይ የምንለው እሱ ሌሊቱን ሙሉ ወደ አባቱ ሲጸልይ አድሮ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ስለነማን የሚጸልይ ይመስላችኋል? በነጋም ጊዜ የሌሊቱ ጸሎት ውጤት በነጋም ጊዜ ደቀ መዛሙርቱን ጠራ። ሲጸልይ ያደረበት ምክንያት ይሄ ሁላችሁም ነው አለ። ያው የዛን ጊዜ ከተለው የነበረው ደቀ መዝሙር ብዛቱን አልነግራችሁ። ከነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው። he named apostles ከስር በቅንፍ special messengers። እነዚህ የግሪክ አይነት ነቢያት አይደሉም። በዘመኑ ሁሉም ነቢይ ተብሏልና እነዚህ ከነሱ አንዱ አይደሉም። ስለዚህ የሚሻለው ምንድነው? ይህን ታላቅ አደራና የሚሄዱበትንም የዓለም ስፋት ርዝመት በተመለከተ የሚገልጥ ስም ሰጣቸው። ምን? የተላኩ ልዩ መልእክተኞች። በግሪክ ቋንቋ አፖስቶሎስ፣ በግዕዝ ቋንቋ ሐዋርያ፣ በአማርኛ ተጓዥ የሚሄድ መልእክተኛ። ኤፒስል ማለት መልእክት ነው አይደል? the epistle of Paul to Romans ምን ማለት ነው? የጳውሎስ መልእክት ወደ ሮም። ኤፒስል መልእክት ነው። አፖስትል መልእክተኛው። ኤፒስሉን ይዞ የሚጓዘው ሰውዬ አፖስትል ይባላል። ስለዚህ መልእክቱን ይዞ መልእክት ይዞ የሚጓዘው መልእክተኛ በግሪክ ቋንቋ አፖስትል በእንግሊዘኛ ያልነው ነው። ስለዚህ ጥሩ
የሚመጥናቸው ነገር ነው ከያዙት አጀንዳ የተነሳ። እንደ ግሪክ ሰዎች ሄደን አንፈላሰፍም። እነሱ ጥበብ ነው የሚፈልጉት። ነብይ ብዬ ሄጄ ነብይ ነኝ ብዬ ከነሱ ጋር አልሰለፍም። እኔ ያስኩት ሌላ ነው። ሌሊቱን ሙሉ ሲጸለይባቸው የታደሩ ሰዎች ናቸው። ስለዚህ በእነዚህ አሁን ባልኳቸው በነቢዩ በኢዩኤል በተጻፈው ምክንያት ሁሉም ነቢይ ወይም ትንቢት ተናጋሪ ስለሆነ ጭራሽ ኢየሱስ ሲመጣ ሐዋርያት ለአገልግሎት የሚላጉበት ምድር ላይ ያለ ሳይንቲስት ሁሉ ምን ይባላል? ነቢይ ስለሚባል እና ደግሞ የተሰጣቸው መልእክትና የመልእክቱ ርቀት እንደነዚህ ሰዎች በአንድ ቦታ የሚያስቀምጥ። ለምሳሌ የብሉይ ኪዳን ነቢያት ለምን ሐዋርያት አይባሉ? የብሉይ ኪዳን ነቢያትን ለምን ሐዋርያ አይላቸው? በቃ እነሱንም ሐዋርያት ብሎ ሐዋርያው ዘካርያስ፣ ሐዋርያው ኤርሚያስ ሐዋርያው ብሎ እነ ጳውሎስንም ሐዋርያ ቢል ምን አለበት? ለምን ነቢይ ያላቸው? እነሱ የብሉይ ኪዳን ነቢያት የአገልግሎት ክልላቸው የምን ምድር ብቻ ነው? የእስራኤል ገጸ ምድር ነው። 12 ሐዋርያት ግን የአገልግሎት መልእክታቸው ለእስራኤል ምድር ብቻ አይደለም። ምንድናቸው? ልዑክ ናቸው፣ ሐጅ ናቸው፣ የሚላኩ ናቸው፣ አፖስትል ናቸው። ሆረ ሄደ ነው በቃ ማቆሚያ የለው። ዛሬ ባህር ይሻገራል፣ ነገ የብስ ያቋርጣል፣ ከነገ ወዲያ ተራራ የሆነ ቦታ ላይ ወይ ቀጥቅጠው ይገሉታል። አለቀ እንጂ ቤተሰብ መስርቶ ቁጭ ብሎ እንደ ኤፒሜኒደስ ወይ ደግሞ እንደ ዲዮጋን በርሜሉስ ቁጭ ብሎ የሚሞኙ ሰዎች አይደሉም። እነዚህ ጋር ያለው መልእክት የሰማይና የምድር ሁሉ ፈጣሪ አምላክ በዘላለሙ ስለ ሰው ልጆች ያሰበው አጀንዳ አለ። የዛ አጀንዳ አስፈጻሚ ናቸውና እውነትም ጌታ ኢየሱስ ሁሉም በሚያውቀው ዕውቀቱ በጥበቡ ለነዚህ ሰዎች መልእክት ይዘው የሚሄዱ ወይም አፖስትልስ ወይም ደግሞ ሆረ ሄደ ሐዋርያ የሚለውን ስም መስጠቱ ተገቢ ስለነበረ ነው። እና ከዚህ የተነሳ የግሪኩ ነብይና የኛ ቸርች ነብይ ስለሚያምታቱን፣ ስለዚህ ምን ያረጋግም ማለት ነው? የቸርቹ ነብይ ምን ይሆናል ማለት ነው? አቤት እንደ ሐዋርያት የስልጣን ቃል ቀጥተኛ መገለጥና ልዑክ ስላይደለ ትንቢቱ፣ ጸሎቱ፣ ምኑ ሁሉ በእግዚአብሔር ቃል በሐዋርያትና በቀደሙት ነቢያት አይደል ያለን ጴጥሮስ? በቀደሙት ነቢያትና በሐዋርያቶቻችሁ የሰጠውን የመድኃኒታችንንና የጌታችንን ትእዛዝ መመሪያዎች ሁሉ እንድታሰላስሉ እንድታስቧቸው አጥብቄ ነው ማሳሰባችሁ። ማንም ከእናንተ መካከል ነብይ የሆነ ቢመስለው እዚህ ውስጥ ያለው ወንድማችንም ቼክ ይደረጋል፣ ይጠናል። የሆነ ነብይ ያሰናከለኝ፣ በላኝ፣ ገንዘቤን ሰረቀኝ ምናምን ብትሉ የራሳችሁ ጉዳይ። ከሕዝቅኤል እኩል ከዳንኤል እኩል የቆጠርከው ቀን ነው ያንተ ነገር የተበላሸው። ከነ ኢሳይያስ ከነ ኤርሚያስ ጋር እኩል አረገ። እሱም እንደነሱ ሲሉ ሰምቶ የሰራዊት ጌታ ሲል ኤርሚያስ ሰምቶ ብራዘር እዚህ መጥቶ የሰራዊት ጌታ ኖ አንተ የቸርች ነብይ ነህ፣ የሰራዊት ጌታ ማለት መብቱም የለም ኪዳኑም የለም። ልማድ በቃ ምንድነው? መጽሐፍ ቅዱስ ከፈትን። ትንቢት ኤርሚያስን ስናይ ኤርሚያስ ሲናገር የሰራዊት ጌታ እግዚአብሔር፣ ሕዝቅኤል ሲናገር የሰራዊት ጌታ፣ እኔም መጣና የሰራዊት ጌታ እግዚአብሔር። እንዴት ነው ያሰብኩት? እንደ ኤርሚያስ እንደ ሕዝቅኤል ኖ በአዲስ ኪዳን ውስጥ ከማቴዎስ እስከ ራእይ የሰራዊት ጌታ እግዚአብሔር ብሎ ትንቢት የተናገረ የሚለው እግዚአብሔር የኪዳን አምላክ ነው። የሰራዊት ጌታ እግዚአብሔር ብሎ ራሱን የከሰተው ከእስራኤል ሕዝብ ጋር በስፔሻል ጉዳይ ስፔሻል ኬስ ሲኖር ኪዳኑ ራሱን እንዲገልጥ ያስገድደዋል። በአዲስ ኪዳን ውስጥ ስንጠራም አባባት ብለን ስንናገርም መንፈስ ነው የሚያሳስበን። ስለዚህ መንፈስ እንደዚህ ይለኛል፣ መንፈስ ቅዱስ እንደዚህ ይለኛል፣ መንፈስ እንደዚህ ያሳስበኛል ይባላል እንጂ ደርሶ ኤርሚያስን ይመስል ሕዝቅኤልን ይመስል የሰራዊት ጌታ እግዚአብሔር እንዲህ ይላል አይልም። ይሄ በውስጥ የመጣ የመንፈስ ቅዱስ ድምጽ ነው። ገና እንኳን ይላል ልትል ያለውን ራሱ ተርጉመ ነው የምትነግረን። ስትተረጉመው ደግሞ እናየዋለን። የግሪክ ቃላቶች አሉ በሐዋርያት ሥራ መጽሐፍ የተጻፉትን ቀጥሎ ወደዛው ስለምንሄድ የአዲስ ኪዳን ነብይ የሚናገረው ነገር በውስጡ የሚመጣው ሪፖርት ሲሆን እሱም ግልጽ ያልሆነ ደብዘዝ ያለና ሙሉ በሙሉ ጥራት የሌለው ነው። ነብዩ እንደ መስማቱ መጠን እንደ መተርጉሙ መጠን በትክክል ሊያቀርበው ይችላል፣ ሊያበላሸው ይችላል፣ ሊጨምርበት ይችላል፣ ሊቀንስበት ይችላል። አንዳንድ ጊዜም ደግሞ ምንም በሌለበት ሊያወራ ይችላል። ሞራልህ መጥቶም ልታወራ ትችላል። ሞራል በጣም አደገኛ ነገር። ሞራል በጣም አደገኛ ነገር። አንድ ሰው ምራቅ ዋጠም ሲባል ሞራሉን ሲወጥ ነው። ሞራሉን ያልዋጠ ሰው ምራቁን ዋጣ። ምራቅ ትውጣላችሁ። ምራቅ ማዋጥ ምን ማለት? ስሜታዊነትን መዋጥ ማለት ነው። ባጭሩ ሞራላም መሆንን መዋጥ ማለት ምራቅ መዋጥ። ዋጥ ስታረግ ሞራልን ሰብሰብ ስታደርግ በሞራል ከሚመጡ አደጋዎች ሁሉ ትጠበቃለህ።
ሰካራም ጠጅ ቤት ገብቶ የሞተ ሰው ሁሉ በምን የሞተ ይመስላል? እንደ ወንድ ሲጫወት ነው አይደል? ወንድ ሲጫወት እና ይዋጣልን እያለ ፈንክተው ገደሉት። ቸርች ውስጥም ሞራል ይሰራል ካልተጠነቀቀ። ይሄ ነገር በመንፈስ ነኝ በሞራል ነኝ ብሎ ማለት። ፉጨት በጣም መጥፎ ነው። ጭብጨባ በጣም መጥፎ ነው። መነቀፍ በጣም አሪፍ ነገር ነው። እዚህ ውስጥ ሆኖ ከስር ሲወጉ በጣም አሪፍ ነው፣ ጥሩ ነው። በተረፈ ግን ሞራል አደገኛ፣ ሸዋሸዋ አደገኛ፣ ዴቭ ናምን አደገኛ። ሞራል ደግሞ ትልቁ አደገኛው ጎኑ ትንቢት ላይ ነው። ትንቢት ላይ ይሄን ሁሉ ካሪዝማቲክ ያስለቀሰ፣ ግማሹን በየቤቱ ያስቀመጠ፣ ተስፋ ያስቆረጠ፣ ሁለተኛ ቸርች አልደርስም ያስባለ፣ ገንዘቤን ተበላው፣ ህይወቴን ተበላው፣ ንብረቴን ተበላው፣ ተጨበረበርኩ ያለ በሙሉ በሞራል በተሞሉ ፕሮግራሞች ላይ በመታደም በመገኘት የተፈጠሩ ኪሳራዎች ናቸው። የስሜት ውጤቶች ናቸው። ሰውየውም ስሜታዊ ነው፣ ሰውም ስሜታዊ ነው ባላ። ከዛ በኋላ ስትወጣ የለም፣ እንደ በረዶ የቀዘቀዘው ዓለም ከፊትህ ይመጣል። የለም ሞራል። በሞራል ብዙ ሰው እናት ምን ያሉት ተገለባብጠናል፣ ዘለናል። እኔ ራሴ ያልተለቀለኩት ነገር ለቅልቆኝ ይሄ በሙሉ ሙሉ ዘይት ነው እኔ ላይ ጨረሰው። ሰውየው ሰወጣ የቅቤ ቅል መስዬ እኔ ብቻ አይደለም ያን ቀን የነበረው ከኮንፈረንስ የሚወጣው ሰው ሁሉ መንገድ ላይ ያብረቀርቃል። ምን ያልሆን ነው አለ። ከዛ ሳስበው እግዚአብሔር መንጥቆ አውጥቶኛል። ከዛው ስንት ሰው ነው ያለው ሳስብ የት ደረሱ? ሞራል፣ ስሜት እናትዬ። አንዳንዶቹ እዚህ ቸርች ውስጥ ያንጎትቶ ለማምጣት የባለፉትን 10 ነው ምናምን ዓመታት ያልፈነቀሉት ድንጋይ የለም። በጀርባ በጓሮ በዙሪያችን ቢዞሩ ወይ ፍንክች ሽማግሌዎቹ ወይ ፍንክች እኔ ቤቱን መላቅጡን ሊያጠፉት፣ ሌላ ቦታ አጭበርበረ ሸውደ እግዚአብሔር እንዲላል ብለ ሁሉም ተጫጫ ይበተናል። እዚህ እንጽፍልሃለን ወንድም በቀለ ሚያዝያ 13 እንደዚህ ይሆናል ብሏል፣ ይጻፍልሃል። ከዛስ ሚያዝያ 13 ነው የምንጠብቅ። ካልተፈጸመች ወንድም እንትና አቤት ትንቢት ተናግረ ነበር ሚያዝያ 13 እንደዚህ ይሆናል ምናምን ብለሃልና አልሆነም፣ ስለዚህ ቅርታ ጠይቅ ይባላል እንጂ አሜን ውፍ ተብሎ እልፍ ተብሎ የባለፈው ሳይጠይቅ አሁንም ሌላ አንዱ እንደሱ የለም። ሁሌ ማነሳላችሁ አንዲት እህታለች እዚሁ ሰናይት ትባያለሽ፣ በኪስሽ ፎቶ ይዘሽ የመጣሽ የታለች ሰናይት? ከዛ ሻምበል እንዲህ ሲያው ጸሎት ላይ ምንም ሰናይት የምትባል ሴት የለችም። ትጠየቃለህ፣ ሰናይት የለችም። ኬት አምጥተህ ነው ሰናይት? ወይ አለቀኑ ጠርታሃት ይሆናል፣ ካልመጣች ፎግረህናል ማለት። ሞራል በጣም መጥፎ ነው። በሰል ጭምት መሆን ትንሽ ቃ ማለት ጥሩ ነው። ጺም ካወጣን በኋላ ጸጉራችን ላይ ሽበት ጣል ካለ በኋላ ወይም ሽበት የሌላችሁ ገባ ካለ በኋላ ጸጉራችሁ በኋላ ደው መንቀዥቀዥ መንከውከው ማበድ ምናምን በቃ ጨዋ ሆነን በሰላም የእግዚአብሔርን ልጅ ኢየሱስን በዙፋኑ ፊት እንደታረደ በግ የቆመውን እሱም በማሰብ በማሰላሰል በሚገኝ ደስታ ውስጥ እያረፍን የረጋን ስንመጣ የታመመ ይፈወሳል። እድሜው የሚያጠር እድሜው ይረዝማል። ከማናቃቸው አደጋዎች በምን እንዳመለጥን ሳናውቅ እንድናለን። በማረፍ ውስጥ የሚገኝ የእግዚአብሔር መልካምነት አለ። በእረፍት ውስጥ የሚገኝ ጥበቃ፣ በእረፍት ውስጥ የሚገኝ በረከት፣ በሕይወታችሁ ዘመን በቤቴ ውስጥ ይሆናል የማትሉት በረከት፣ በልጆቼ ይሆናል ብላችሁ የማትጠብቁት በረከት፣ በቤተሰቦች ይመጣል የማትሉት በረከት የሚያገኛችሁ በማረፍ ነው። አንዳንዴ ጠይቃለሁ፣ እዚህ መጣች አንዲት ሴት ወይም እዚህ መጣ አንድ ሰው አረፉ፣ ተረጋጉ፣ በሕይወት ዘመናቸው ነው ማያቅ ነገር ሆነላቸው። ከዚያም በኋላ ግን አያርፉም፣ ይንቀዠቀዣሉ። ማለት ምን ሊኮን ነው የተፈለገው ብለህ ትጠይቃለህ። መንፈሳዊ ጭምትነት ማለት እንዲህ ማለት ነው ማለት እያልኩ አይደለም። ይገባቸዋል አይደል? ምን ነው እዚህ ስጮህ አሰቡም እንዳለ እጮሃለሁ። በቃ አንዳንድ ነገሩን አስባስብና የጌታ ነገር ሲደንቀኝ ኢየሱስ ብዬ እጮሃለሁ። እና እንትን ማለት መንፈሳዊ ብስለት ወይም ጭምትነት ማለት እንዲህ ማለት አይደለም። ታላቅ ማዳን ሲናገር ምንም አይመስልም ማለት አይደለም። ገብቷችኋል? አገኛችሁኝ፣ ታገኙኛላችሁ። እዚህ ቤት አብረን ስለቆየን እንግባባለን። ግን ደግሞ መንጦልጦሉም በዚህ ሮጦ በዛ መግባቱም መንፈሳዊነት አይደለም ለማለት ነው ሐሳቤ። ይሰማላል? በሰው አናት ላይ መገለባበጥ፣ እየተወራጩ የሰው አይን በጥፊ ማዞር
ይሄም መንፈሳዊነት አይደለም ለማለት ነው። ያ ሁሉ ስሜት ነው፣ ሞራል ነው ለማለት ነው። የሰማነውን በልቦናችን ያሳድርብን። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋ ምሕረትና ሰላም በሁላችን ላይ ይሆን። ተከናወኑ። ቀናችሁ፣ ሳምንታችሁ፣ ጊዜያችሁ ሁሉ ያማረ ይሁን።